بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله الأمين وعلى آله وصحبه أجمعين. نصيحتي للنساء الدرس 11 درس أسراء أندلي قز 446 لي تقول المؤلفة جزاها الله خيرا: وأعظم الكذب على الله. قال تعالى: فمن أظلم ممن كذب على الله وكذب بالصدق إذ جاءه أليس في جهنم مثوى للكافرين. ባለፈው የምላስ አደጋዎች ምላስ ከሚያስከትላቸው አደጋዎች መካከል አልከዚቡ አምስተኛ ውሸት ማዋሸት የሚል አይተናል። ውሸት የሙናፊቆች መገለጫ ነው። من خصال المنافقين ከሙናፊቆች መገለጫ አንዱ መሆኑን አይተናል። ውሸታም የሆነ ሰዎች እውነት ብለው ሐቅ ተናጋሪ ነው ብለው እንደማያምኑት አይተናል። ሰዎች ጋር የተጠላ መሆኑን እያየን የመጣ ነው። አልከዚብ من كبائر الذنوب ውሸት ከተላላቅ ወንጀሎች መሆኑን እያየን የመጣ ነው። وأعظم الكذب በዛሬው ደርሳችን የምናየው وأعظم الكذب ከውሸቶች ሁሉ አዕظሙ እጅግ በጣም የገዘፈ ውሸት ብሎ ማለት الكذب على الله በአላህ Subhanahu Wa Ta'ala ላይ መዋሸት ነው። أعظم الكذب سبحان الله الكذب على الله سبحانه وتعالى በአላህ Subhanahu Wa Ta'ala ላይ መዋሸት በጣም ከባድ የሆነ ወንጀል ነው። قال الله تعالى ይሄን በተመለከተ በቀጣዩ አላህ እንዲህ ይላል: فمن أظلم ممن كذب على الله ይበልጥ በዳይ ማን ነው ይላል። فمن أظلم ይበልጥ በዳይ ማን ነው? ممن كذب على الله بالله لاي ككادنا وكذب بالصدق اونتن كاستبابل سو اذ جاءه اونت بمتالت غزي اونت بمتالت غزي اونتن كاستبابلنا بالله لاي ككاده سو يبلط بداي مان نو يلم نو. فمن اظلم يبلط بداي مان نو ممن كذب على الله بالله لا يستبابل ማለት بالله ላይ የካደ بالله የካደ ከሆነ ሰውና ወከذب ካስተባበለ ሰው بالصدق እውነትን إذ جاءه እውነት በመጣለትና በደረሰው ጊዜ أليس في جهنم ውስጥ የለምን مثوى መኖሪያ መጠለያ መኖሪያ የለምን للكافرين ለካህዲያኖች አለ እንጂ ካህዲያኖች መኖሪያቸው جهنم ነው ይላል አላህ Subhanahu Wa Ta'ala. اذا الله عز وجل فمن اظلم ممن كذب على الله ይላል ነው። በአላህ ላይ ከዋሸ ይበልጥ በዳይ ማን ነው? የለም። اذا اعظم الكذب على الله ማለት ነው ከውሸት ሁሉ እጅግ በጣም ግዝፈት ያለው ውሸት ሁሉ ማለት በአላህ Subhanahu Wa Ta'ala ላይ መዋሸት ነው ማለት ነው። وقال تعالى በቀጣዩም ቃሉ አላሁ عز وجل እንዲህ ይላል: ومن اظلم ممن افترى على الله كذبا او كذب بالحق لما جاءه أليس في جهنم مثوى للكافرين. سورة العنكبوت لاي من الال ومن أظلم يبلت بداي مانم ممن افترى على الله كذبا بالله لاي وشيتن كواش يبلت وشيتن كقطف يبلت بداي مانو أو كذب بالحق ويم حق أونتن كاستبابل سو يبلت بداي مانو لما جاءه أونت بدرسونا بمتالت غزي أليس في جهنم ውስጥ የለምን مثوى መኖሪያ የለምን للكافر ለካህዲያኖች መኖሪያ የላቸው ምን አላቸው እንጂ መኖሪያቸው مثواቸው جهنم ነውና ማለት ነው። እዚህም ጋር ይኸው ومن أظلم ممن افترى على الله كذبا በአላህ Subhanahu Wa Ta'ala ላይ እንደሚቀጥፍና እንደሚዋሽ ይበልጥ በዳይ የለም። እንግዲህ اعظم الكذب على الله ነው። ከውሸቶች ሁሉ በአላህ ላይ የሚዋሽ ውሸት በጣም ከባድ ነው ማለት ነው። አላህ ያልተናገረው መናገር ማስተባበል። ثم الكذب على رسوله صلى الله عليه وسلم ከዛም በመቀጠል ደግሞ በመልእክተኛው አለይሂ ሰላቱ ወሰለም ላይ መዋሸት በመልእክተኛው አለይሂ ሰላቱ ወሰለም መዋሸት አሁንም ሌላኛው ወንጀል ነው ማለት ነው። ሌላኛው ከባድ የሆነ ወንጀል ማለት ነው በነብዩ አለይሂ ሰላቱ ወሰለም ላይ መዋሸት የሚባለው። طيب كما في الصحيحين بخارينا مسلم اللي ترغاغطው ሁሉ من كذب ብለዋል መልእክተኛው አለይሂ ሰላቱ ወሰለም ይዋሽ علي በኔ ላይ ይዋሽ متعمدا አውቆ ሆን ብሎ በኔ ላይ ይዋሽ فليتبوأ مقعده من النار መኖሪያው እሳት ውስጥ ያዘጋጅ ብለዋል። መኖሪያው እሳት ውስጥ ያዘጋጅ። ምክንያቱም በመልእክተኛው አለይሂ ሰላቱ ወሰለም ላይ ይዋሽ ያለ ሰው መኖሪያው እሳት ነውና ጀሃነም ነው ማለት ነው። እሳቸው ያልተናገሩትን ተናግረዋል እያለ የሚቀጥፍ የሆነ
ናም ሰው ማለት ነው ያልተናገሩትን ተናግረዋል አይናም አህሰንት ያልተናገሩትን ተናግረዋል የተናገሩትን ደግሞ አልተናገሩም እያለ ወይም ያልተናገሩትን የሳቸው ንግግር ነው እያለ የሚቀጥፍ የሆነ ሰው ማለት ነው ይሄ ከባድ ነው ማለት ነው ومن صور الكذب እንግዲህ ከውሸት በአላህ Subhanahu Wa Ta'ala ላይ የሚዋሹ ውሸትና በመልእክተኛው አለይሂ ሰላቱ ሰላም የሚዋሹ ውሸቶች በጣም ከባድ ናቸው ማለት ነው ውሸት ደረጃው ስለሚበላለጥ ومن صور الكذب ከذب ውሸት ከሚገለጽባቸው ነጥቦች መካከል ውሸት እንዴት ሊገለጽ ይችላል በምን መልኩ ሊከሰት ይችላል ለሚለው وعد ومن صور الكذب وعد الطفل بإعطائه شيئا وهو كذب وعد الطفل ለህፃን ልጅ ቃል መግባት بإعطائه እንሰጣለን ብሎ ቃል መግባት شيئا የሆነ ነገር እንሰጣለን ብሎ ቃል መግባት وهو كذب ይሄ ውሸት ነው ያለ ማለት ነው ሳይ ቃል ከገባ ለህፃን ልጅ ይሄን ነገር አደርግልሃለሁ ቁጭ ብለህ ጠብቀኝ ወይ ይሄን ስራ ወይም አትሂድና ተመለስ እሰጣለሁ ብሎ አንድ ሰው የሚዋሽ ከሆነ ናም ምን ሶሪ ከዲብ ነው ማለት ነው ውሸት ከሚገለጽባቸው ነጥቦች መካከል አንዱ ይሄ ነጥብ ነው ማለት ነው وعد الطفل ለህፃን ልጅ ቃል መግባት بإعطائه شيئا የሆነ ነገር እንሰጣለን ብሎ وهو كذب ውሸት ነው ይዋሽ ማለት ነው ከዲብ ሆኖ ይያለ ማለት ነው እሰጣለሁ የሚለው ነገር የማያደርገው መሆኑን እያወቀ እናት ልትሆን ትችላለች አባት እህት ወንድም ማንኛውም ከቀውል الامي እናት ማለቷን ይመስል لطفلها ለህፃን ልጅ ማለቷን ይመስል تعالى ና ትለዋለች اعطيك هذا ይሄን ነገር እሰጣለሁ ና ቶሎ ትላለች ወደ ውጭ ሊወጣ ባሰበበት ሰዓት እንዳይወጣ ፈልጋ ና ይሄን ነገር እሰጣለሁ ማለቷ ማለት ነው واذا جاء ተመልሶ ሲመጣ ህፃኑ ግን لا تعطيه شيئا ምንም ነገር አሰጠው ይሄ ምን ሶሪ ከዲ ውሸት ነው ማለት ነው ሱብሃንአላህ እኛ እንደ ቀላል ነገር የምንመለከተው ማለት ነው እናት ልጇ ላይ እንደ ቀላል አድርጋ የምትመለከተው ነገር ማለት ነው እሰጣለሁ ካለች የሆነ ነገር መስጠት አለባት ማለት ነው ያን ልሰጥ ያሰበችው ነገር መስጠት አለባት አሊያ ልጅ እንዲመለስ ብላ ይሄን ማድረጓ ውሸት ነው ማለት ነው ውሸት ደግሞ ምን ከባይር ذنوب ነው የሙናፊቆች መገለጫ ነው አይፈቀድም وفي هذا المعنى ይህን ትርጉም በተመለከተ حديث አለ رواه الامام احمد يዘገቡት ሁለተኛው ሙጀለድ 452 ገጽ ላይ من طريق ابن شهاب ከብኑ شهاب طريق ማለት በሳቸው ሰንሰለት በሳቸው መንገድ ላይ ማለት ነው عن ابي هريره ابن شهاب كابو هريره ወሰዱ ሲሆኑ ان النبي صلى الله عليه وسلم الله سبحانه وتعالى መልእክተኛ قال እንዲህ ብለዋል من قال ያለ لصبي ለህፃን ልጅ ያለ تعالى نا ሃከ አይ خذ ማለት ነው ሃከ ማለት خذ ናና ይሄን ነገር ያዝ ተረከብ ተቀበል ያለ እንቃለ ሊሶብይን تعالى ሃከ ማለት تعال خذ ማለት ናና ይሄን ነገር ያዝ ተቀበልኝ ብሎ ያለ ثم لم يعطيه ከዛም ያልሰጠው فهي كذبة አንድ ውሸት ይከተብበታል ብሎ መልእክተኛው አለይሂ ሰላቱ አንድ ውሸት ይጻፍበታል ይከተብበታል ብለዋል የአላህ መልእክተኛ አለይሂ ሰላቱ ወሰላም ولكنه بهذا الاسناد ነገር ግን በዚህ ሰነድ فيه انقطاع አለ فالزهري የሚባለው ابن شهاب ማለት ነው ዙህሪ ማለት ابن شهاب من طريق ابن شهاب ان ابي هريره የሚለው الزهري ابن شهاب ናቸው لم يسمع السمم من ابي هريره كابو هريره السمم لمن تابعي አይደሉም እናሳቸው ማለት السمم كما في جامع التحصيل جامع التحصيل ከሰኝ ክታብ ላይ እንደተነገረው ሁሉ ማለት ነው فالزهري لم يسمع من ابي هريره ابو هريره አላገኛቸውም ከአቡ هريره ጋራ አልሰሙም ስለዚህም እንነው ሐዲሱ ሙንቀጢዕ ይባላል ሰነዱ ላይ እንቅጣዕ አለበት ማለት ነው በዚህ በኩል ضعف አለበት ነው كما في جامع التحصيل وانظري تملكتي ትላለች يا اختي المسلمه ማለት ነው احاديث معله የሚለውንም ኪታብ ተመልከቺ للوادعي አባቷ الشيخ مقبل የጻፉት የሆነ ኪታብ ነው وانظري احاديث معله للمقبل الوادعي رحمه الله ገጽ 233 ላይ ማለት ነው والكذب مواشت على الطفل بهصال مواشت بهصال ልጅ ላይ مواشت يفتح باب شر مستطير መጨረሻ የሌለው የሆነ መቋጫ የሌለው የሆነ ረጅም የሆነን ሸር በር ይከፍታል ማለት ነው በህፃን ልጅ ላይ መዋሸት በጣም ከባድ والكذب مواشت على الطفل بهصال ልጅ يفتح ይከፍታል باب شر የሸርን የክፉን ነገር የመጥፎን ነገር በር ይከፍታል ሙስተጢርን ረጅም የሆነ ማለት ነው ሙስተጢር ማለት ሙንተሽር የሆነ የተሰራጨ የተዘረጋ የሆነ ማለት ነው ፈጥፍሉ በጣም አደጋ ያዘለ የሆነ ክፉ ነገር የክፉን ነገር በር ይከፍታል ፈጥፍሉ ህፃን ልጅ ሰይተዓለሙ በርግጥ ይማራል هذه الخصلة እችን ባህሪ እችን ስነ ምግባር መጥፎ የሆነ ስነ ምግባር ይማራል
ከናት ማለት ነው እናት ጧት ማታ ስትዋሽ ሲያይ እሱም ይላመዳል ይሄን ነገር ማለት ነው በእናት ብቻ የሚገደብ አይደለም ማንኛውም ሰው በተለያዩ ሰዎች ላይ ሊዋሽ ይችላል أي نعم والكذب على الطفل يفتح باب شر مستطير فالطفل هسالج سيتعلم هذه الخصلة كلمة ونيس المكبر برقت ودفيت يمراتها لنا مالتنا فيكذب يواشال في حديثه بحديث لي يواشال يواشال خذ تحتاج طيب فالطفل هسالج سيتعلم هذه الخصلة يجي سنة مكبر يماراتها بدم يكون رجال مالتنا فيكذب ويواشال في حديثه بحديث لي فيكذب يواشال في حديثه وريس يورا يواشال ويخلف في وعده قال كدانم سيغبا يافرسال هصالج كناتو يتمارون ማለት ነው እናት ምትዋሽ ከሆነ እሱም ውሸትን ይላመደዋል ቃል ኪዳንም ያፈርሳል ይሄው እናቱ ቃል ገብታ ቃሏን አላከበረችምና ከሷ እየተማረ ነውና ሰጣለው ብለው የሆነ ነገር ሰጣለው አለች ልጅን መጣ አልሰጠችውም ያው ቃል ኪዳን አፈረሰች እሱም ይማራል ማለት ነው ሰጣሃለ አለችው አልሰጠችውም ውሸት አስተማረችው ማለት ነው ስለዚህ يفتح باب الشر مستتر ያለው ለዚህ ነው ማለት ولما كان الكذب خلقا ذميما كان اهل الجاهليه يستنكفون منه ولما كان الكذب ውሸት خلقا ذميما እጅግ በጣም ቆሻሻና የወረደ የሆነ መጥፎ ቀፋፊ የሆነ ስነ ምግባር ሲሆንማ ጊዜ ይላል كان هنا اهل الجاهليه በጃሂልያ በድንቁርናው ዘመን የነበሩ ሰዎች يستنكفون عنه በጣም ይቆጠቡና ይሸሹ ነበር ያፈገፈጉ ነበር ማለት ነው በድንቁርናው ዘመን የነበሩ ሰዎች مرحبا አዲ በድንቁርናው ዘመን የነበሩ ሰዎች እስቲንካፍ ያደርጉ ነበር እምትና ያደርጉ ነበር ይቆጠቡ ነበር ይከለከሉ ነበር ማለት ነው ከዚህ ድርጊት ማለት ነው ولما كان الكذب خلقا ذميما በጣም የተወገዘና ዘሚ ማለት በጣም የተዋረደ የዘቀጠ ስለመግባር ስለነበረ ካነ ነበሩ አህሉ ጃሂልያ በድንቁርናው ዘመን የነበሩ ሰዎች ይስተንኪፉና منه ከዚህ ከውሸት ይቆጠቡና ከውሸት በጣም ይርቁ ነበር ይቆጠቡ ነበር ውሸት ላለማዋሸት በጣም ይታገሉ ነበር በድንቁርናው ዘመን የነበሩ የነሁበልና የነመናት ባሪያ የነበሩ ሰዎች እንኳን ማለት ነው فابو سفيان በቀብለ الاسلام ከመስለሙ በፊት ካነ ነበረ يساله هرقل ይጠይቀው ነበር هرقل ማለት ካፊር ነው ሻም ሀገር ላይ ተገናኝተው ማነው ፍልስጤም ላይ ተገናኝተው ጠይቆታል ካነ يساله هرقل امناقيب للنبي صلى الله عليه وسلم امناقيب للنبي صلى الله عليه وسلم የነብዩ አለይሂ ሰላቱ ሰላምን ስነ ምግባሮች በተመለከተ ይጠይቃቸው ነበር ስነ ምግባር ዝናቸውን በተመለከተ መናቂብ ዝና ማለት ነው ዝናቸውን በተመለከተ مرحبا ይጠይቃቸው ነበር የሮም መንግስት ነው هرقل ማለት ሻም ሀገር ላይ የነበረ የነሷራዎች መሪ ነው አይናም እሱ ጠይቆታል አቡ ሱፊያንን የተገናኙ ግን ፍልስጤም ላይ የተገናኙት እና አቡ ሱፊያን ለንግድ ሄደው ማለት ነው ነብዩ አለይሂ ሰላም ከተላኩ በኋላ መዲና ከተሰደዱ በኋላ ነው ክስተቱ የተከሰተው ከሁደይቢያ ዘመቻ ማነው ከሁደይቢያ ስምምነት በኋላ ማለት ነው فابو سفيان كان يساله هرقل عن مناقب النبي صلى الله عليه وسلم የህይወት ታሪክ ዝና ይጠይቅ ነበር ማለት ነው فكان ابو سفيان ወደ 11 ጥያቄ ነው የጠየቀው አቡ ሱፊያን ነበረ يجيبه بالصدق በእውነት ነበር በትክክል ነበር ይመልስለት የነበረው ማለት ነው በትክክል ነበር ይመልስለት የነበረው ማለት ነው فكان ابو سفيان يجيبه بالصدق በትክክል ነበር ይመልስለት የነበረው ማለት ነው سبحان الله نعم وقال آل والله بجتاي እምላለሁኝ አለ አቡ ሱፊያን ነው እንደሚለው لولا ان تؤثر عني كذبه አለ بمعنى اي تروى وتحكى እንደው በኔ ላይ ውሸት ነገር ባይያዝብኝ ኑሮ ውሸት ነገር በኔ ላይ አይ እዚህ ላይ ዋሽቷል ተብሎ የማይነገርብኝ ቢሆን ኑሮ ለከደብቱ عليه በነብዩ አለይሂ ሰላም ዋሽ ነበር አለ ሲጠይቀው እንዳለ አንድ ባንድ ሲጠይቀው ያኛው የሚጠይቀው ደግሞ በጣም ከባድ ነገር ነው ጥያቄ ቀረበለት ይሄማ የነብያቶች ተከታዮች እንደዚህ ነበሩ ነብያ ትክክለኛ ነብይ ነው የሚከተሉት ደካማ ሰዎች ነበሩ በቃ እንደዚህ ነገር የሱን እምነት የተቀበሉ የሆኑ ሰዎች ያን እምነቱን ጠልተው ወደ ኋላ ያፈገፍጋሉ ይያል ጠይቋል አንዴ ከገቡ በኋላ በፍጹም አይመለስም ብሎ ነው የመለሰለት
ያን እምነት ጠልተውት ሌላ እምነት ውስጥ አይገቡም እንደዚህ ነገር በቃ የተለያዩ ጥያቄዎች ነው የጠየቀውና والله على ابو سفيان لولا ان تؤثر مال لولا ان تحكى ማለት ነው ባትወራብኝ ኑሮ ወይም ባትያዝብኝ ኑሮ عني ከኔ ከذبቱን አንዲት ውሸት ባትያዝብኝ ኑሮ ያው ሰዎችን ፈርቼ እንጂ ለከذبቱ عليه ዋሽ ነበር ማን اي على النبي صلى الله عليه وسلم በመልእክተኛው ላይ ዋሽ ነበር ብሏል وكان انا ذاك አያችሁ ያን ጊዜ ነበር وكان انا ذاك انا የሚለው ظرف زمان ነው ذاك كملو كاسم الإشارة قا عند لاي مركب نو كلمتان يلالو أنا ظرف زمان مبني على الفتح نو على كل حال ذاك اسم إشارة نو مبني على الفتح في محل جر مضاف إليه نو أنا ذاك يان جزية يعني بمعنى حينئذ دمرتهم يان جزية نبرة لم يكن يان نبرة قد أسلم أبو سفيان رضي الله عنه أبو سفيان على سلم من نبرة بوقته مرتهم مرحبا أبو سفيان بوقته على سلم نبرة مرتهم أبو سفيان بوقته على سلمم نبرة لا أبو سفيان بوقته على سلمم نبرة ነው እንግዲህ በጃሊያ ጊዜ የነበሩ ሰዎች ያልሰለሙ የሆኑ ሰዎች ይሄን ያህል የሚጠሩት ከሆነ ይሄን ያህል የሚያንገሸግሻቸው የሚቆጠቡ ከሆነ ሙስሊም የሆነ ሰው ደግሞ ይበልጥ መራቅ አለበት ማለት ነው ሲሞነ ሰው መራቅ አለበት ማለት ነው ومن صور الكذب ايضا አሁንም ውሸትን ከሚያንጸባርቁና ከሚገልጹ ነጥቦች መካከል ومن صور الكذب ايضا مزاح الناس بالكذب ከሰዎች ጋር በውሸት መቀለድ نسأل الله السلامة والعافية ومن صور الكذب ايضا مزاح الناس ከሰዎች ጋር መቀለድ بالكذب በውሸት መቀለድ ከሰዎች ጋር ማለት ነው سبحان الله አይቀለድም በውሸት አይቀለድም ማለት ነው ያ ውሸት ነው ማለት ነው ይዋሸን ያለው ማለት ነው እሱ እንደ ቀልድ ነው በጀዝማ አይደለም የሚያወራው እንደ ቀልድ ነው ነገር ግን ውሸት ነው ومن صور الكذب አሁን ውሸት ከሚገለጽባቸው ከሚንጸባረቅባቸው ነጥቦች መካከል ايضا مزاح الناس ሰዎችን መቀለድ مزاح የኢነ اسمها مؤخر ነው مزاح الناس بالكذب በውሸት ሰዎችን መቀለድ قال الامام الترمذي رحمه الله تعالى الامام الترمذي راتنيو مجلد رقم الحديث 557 እና አሁንም 2351 ላይ ምን ላሉ حدثنا ገጹ ማለት ነው ገጹ ሙጀለዱ አራተኛው ሙጀለድ ገጹ 557 رقم الحديث 2351 ማለት ነው የመጀመሪያው 557 የሚለው ገጹ ነው رقم الحديث ደግሞ 2351 ላይ حدثنا محمد بن بشار حدثنا يحيى بن سعيد حدثنا بهز بن حكيم حدثني أبي عن جدي قال سمعت النبي صلى الله عليه وسلم يقول ويل للذي يحدث بالحديث ليضحك به القوم ويل له ثم ويل لهم الإمام الترمذي رحمه الله تعالى سنته ላይ ምን ላሉ حدثنا محمد بن بشار የተባለ ሰው ነገረን حدثنا يحيى بن سعيد محمد بن بشار ደግሞ يحيى بن سعيد ነገረን ይላል يحيى بن سعيد ደግሞ حدثنا بهز بن حكيم ይሄ ሰንሰለት ይባላል ሲልሲላ ሰንሰለቱ بهز بن حكيم ነገረን بهز بن حكيم ደግሞ حدثني ابي አባቴ ነገረኝ ከአባቱ የወሰደው ማን ነው በዚህ መልክ عن جدي كآياته ይላል قال آيات من على سمعت النبي صلى الله عليه وسلم نبي عليه الصلاة والسلام سمعته ይላል يقول ملكتنا عليه الصلاة والسلام سمعته ويولت للذي يا أكل ويولت يحدث يميورا هنا بالحديث حديث ورين يميورا هنا ليضحك به القوم ህዝቦችን የሚያስቅበት ሲሆን ማለት ነው ዝም ብሎ ያወራል ህዝቦችን እንዲስቁ በማሰብ ማለት ነው ويل للذي يحدث بالحديث ليضحك به القوم ህዝቦችን ማሳቀን በማሰብ አይናም ህዝቦችን ማሳቀን በማሰብ ወሬ የሚያወራ የሆነ ሰው ወይወለት ብለው የአላህ መልእክተኛ አለይሂ ሰላቱ ሰላም ዝተዋል ማለት ነው ወይሉ ለሁ አሁን ደገሙት ወይወለት አሉ ማለት ነው ثم ወይሉ ለሁ አሁንም ወይወለት አሉ ማለት ነው ሶስት ጊዜ ደገሙት ማለት ወይሉ للذي يحدث بالحديث ليضحك به القوم ህዝቦችን ለማሳቅ ተብሎ ሚዛህ ቀልድ ማለት ነው ማውራት በዲናችን በጣም የተወገዘ ነው ማለት ነው ይሄው ወይወለት ተብሎ ተዝቶበታል ህዝቦችን ማሳቅ አለብህ ሐቅ በሆነ ነገር መነገር ባለበት ነገር እንጂ
በተለያየ ነገር በውሸት መልክ ሰዎችን ለማሳቅ ተብሎ አይዋሽም ማለት ነው። نعم لا ويل الذي يحدث بالحديث ليضحك به القوم ويل له ثم ويل له. قال الترمذي من قالوا الأسود. طيب هكذا مختصر. طيب قال الترمذي قالوا هذا حديث حسن. ይሄ ሐሰን የሆነ ሐዲስ ነው ብለዋል። ከዘገቡ በኋላ ማለት ነው። ይሄን ከዘገቡ በኋላ حسن ነው ብለው ተመን قلت الكت لالتي أم عبد الله الوادعية جزاه الله خيرا وهو كما قال رحمه الله أو ترمذي دارتنا حديثه حسن نو وأخرجه أبو داود زجبوتال ترمذي بيتشا سيهونو أبو داود زجبوتال نعم وأحمد إمام أحمد زجبوتال حاكم زجبوتال مالته. طيب سلزيك عندنا من صور الكذب وعد الطفل بعطائه شيئا وهو كذب يواشي نعم يواشي عنده سو 800 و300. طيب قلت وهو كما قال رحمه الله وأخرجه أبو داود وأحمد والحاكم. ومن صور الكذب أيضا أهنم كوشت يمدبال وشت كم يجلسباتشو ይሄ ውሸት ነው ተብሎ ከሚነገርላቸው ይመደባል። أيضا قول القائل ተናጋሪ መናገሩ رأيت في المنام በህልሜ አይቻለሁኝ ይላል። وهو لم ير شيئا ምንም ነገር ያላየ ሆኖ ማለት ነው። ምንም ነገር ያላየ ሆኖ በህልሙ ያላየውን አይቻለሁ ይያለ ማለት ነው። ሰዎች በህልም ያዩትን ነገር መናገር ይችላሉ። ያዩትን ነገር ግን ያላየውን አይቻለሁ ብሎ መናገር ውሸት ነው። ካላየ አላየው ነው። አይቶ ከሆነ ደግሞ አይቻለሁ ብሎ መናገር። ነብዩ አለይሂ ሰላም ሱሐባዎችን ይጠይቋቸው ነበር። ጧት ፈጅር ላይ ህልም ያያለው ይያሉ ይጠይቋቸው ነበር። መጠየቅ ችግር የለውም። ያየውን መመለስም ችግር የለውም። ነገር ግን وهو لم ير شيئا رأيت في المنام ይላል وهو لم ير شيئا ምንም ያላየ ሆኖ ያለ አይቻለሁ ብሎ ማለት ውሸት ነው። لازم الرجاء قال الإمام البخاري رحمه الله تعالى الإمام البخاري عنده يلالو حدثنا علي بن عبد الله حدثنا سفيان عن أيوب عن عكرمة عن ابن عباس عن النبي صلى الله عليه وسلم قال من تحلم بحلم لم يره كلف أن يعقد بين شعيرتين ولن يفعل الحديث. الإمام البخاري رحمه الله تعالى حدثنا علي بن عبد الله يلالو علي بن عبد الله نجرن علي بن عبد الله دمو حدثنا سفيان نجرن يلال سفيان دمو أن أيوب دمو أن عكرمة أن ابن عباس كعبد الله بن عباس رضي الله عنهما عبد الله بن عباس دمو أن النبي صلى الله عليه وسلم كما نكتنيو عليه الصلاة والسلام يوسلو تمالتنا قال ملكتنيو عليه الصلاة والسلام قالوا من تحلم بحلم لم يره من تحلم مالت بمعنى من كذب من زعم مالت يمقت يواش في رؤياه أو أنه رأى في منامه حلما لم يره يالايو يهون مالت من تحلم بحلم لك حلم مالتنا حلم انداي يمقت لم يره يالايو يهون مالت لك አላየም ግን እንዳየ ያደረገ ይሆነ አካል ማለት ነው። አላየም ግን እንዳየ ያደረገ ይሆነ አካል من تحلم بمعنى من زعم من كذب ማለት ነው። በቃ ሆን ብሎ ማለት ነው። አስቦ ሆን ብሎ ያላየውን አይቻለሁኝ ያለ ማለት ነው። من تحلم بحلم لم يره ያላየው የሆነን ህልም ማለት ነው አይቻለሁ ብሎ የዋሸ የሞገተ ኩልፈ መቀጫውን ሲናገሩ بمعنى سيعذب ማለታቸው ነው። ይቀጣል በዚህ መልክ ነው حتى يكلف ማለት ነው። ይገደዳል ማለታቸው ነው። ኩልፈ ይገደዳል አያዕቀዳ ይቋጥር ዘንድ ማነው ይገደዳል የውመል ቂያማ ይቋጥር ዘንድ ይገደዳል بين شعيرتين يعني بمعنى بين حبتين من الشعير ሁለት ገብሶችን አንድ ላይ ቋጥር ተብሎ ይገደዳል። በዚህ መልክ ይቀጣል ማለት ነው። لا اله الا الله ኩልፈ አያዕቀዳ بين شعيرتين شعير ማለት ገብስ ማለት ነው። ሁለት ገብሶችን የሁለት ገብስ ሐባዎችን ለዘጠሪዎችን ሐባዎችን ሁለቱን ማለት ነው ቅንጣቶቹ ሁለቱን አንድ ላይ እንዲቋጥር ይገደዳል የውመል ቂያማ ወላ يفعل አይ لا يستطيع ማለት አይችልም። ይሄ ማድረግ ደግሞ አይችልም። ሱብሃንአላህ
ሁለት ገብስ እንዴት አድርጎ የሚቆጥራቸው? እሺ አይችልም ይቀጣል ማለት ነው። ምን አለ በተመጂድ ሰቦሚያ هذا 800 እሺ ايوه اسمه ده ነው طيب نعم እና ህልም ያላየውን አንድ ሰው አይቻለሁ ማለት ውሸት ነው አያዋጣህ ማለት ነው የውመል ቂያማ በጣም ከባድ ነው የሚሆነው መቀጫው ማለት ነው ሁለት ገብስን አንድ ላይ እንዲቋጥር ይገደዳል የውመል ቂያማ ማለት ነው መቋጠር ደግሞ አይችልም ከየት ያመጣዋል እንዴት አድርገው በየትኛው አቅሙ ነው የሚቋጥረው ሁለት ገብሶችን አንድ ላይ ቋጥር ተብሎ አላህ በዚህ መልክ ይቀጣል ማለት በዚህ መልክ ነው የሚቀጣው ማለት ነው كلف أن يعقد بين شعيرتين ولا يفعل الحديث حديث اسكما جرشاو عن بلال وقال رحمه الله أهنم الإمام البخاري بلوال حدثنا علي بن مسلم حدثنا عبد الصمد حدثنا عبد الرحمن بن عبد الله بن دينار مولى بن عمر عن أبيه عن ابن عمر أن رسول الله صلى الله عليه وسلم قال إن من أفر الفرى أن يري عينيه ما لم ترى الإمام البخاري رحمه الله تعالى أهنم له حدثنا علي بن مسلم علي بن مسلم نقرأنا الله خلاص 750 رجال الأخير طيب وقال رحمه الله حدثنا علي بن مسلم نقرأنا الإمام البخاري حدثنا عبد الصمد نقرون يلال من علي بن مسلم عبد الصمد الشيخ شوناتشو عبد الصمد دغمو حدثنا عبد الرحمن بن عبد الله بن دينار اسو نغرينال مولى بن عمر عبد الله بن عمر مولى يهونه مان عبد الرحمن بن عبد الله بن دينار ان ابيه كاباتو ان ابن عمر اباتو دمو كابن عمر يوسد سيون ابن عمر دمو ان رسول الله صلى الله عليه وسلم يا الله مرتني قال اندي بلو يلال ان من افر الفرا يلال ان من افر الفرا እንደው ከውሸት ሁሉ ይበልጥ ትልቅ ግዝፈት ያላቸው ውሸት ከሚባሉት መካከል አዩሪያ አይነይሂ አንድ ሰው ሁለት አይኖችን ማሳየቱ ማለም ተራ ያላዩት ማለት ነው ሁለት አይኖቹ ያላዩትን አይተዋል ብሎ መናገሩ يعني فرا ብሎ ማለት جمع فريانه ومعناه اشد الكذب ነው ወይም من اشد الكذب እንደማለት ነው ايقول الانسان رايت شيئا وهو لم يرى شيئا ምንም ነገር ያላየ ሆኖ ያለ አይቻለሁኝ ብሎ ማለት ነው ان من افر الفرامات ان من اشد الكذب ማለት ነው مرحبا طيب اشي ان من افر الفرا انه كوشت ሁሉ ይበልጥ ውሸት ብሎ ማለት ትልቅ ደረጃ ካላቸው ግዝፈት ካላቸው ተላላቅ ውሸቶች ከሚባሉት አንዱ አዩሪ አይነህ ሁለት አይኖችን ማሳየቱ አንድ ሰው ማለም ተራ አይኖቹ ያላዩትን ነገር ማለት ነው በቃ በህልሙ ያላየውን ነገር አይቻለሁ ብሎ ማለት ነው ፊራ ማለት ጀምዑ ፊሪያ ነው ብለናል أشد الكذب أن يقول الإنسان رأيت شيئا وهو لم يرى شيئا طيب فيجب علينا بنيا لا قديتا يونال أن نصدق مع الله كالله سبحانه وتعالى قرأ ونتنيام هنا لبن أيني هلا يون نجر بهلمي هلا يون نجر أي تشلو أتبن أتواش مالتنا إذن فيجب علينا بنيا لا قديتا يونال أن نصدق مع الله كالله سبحانه وتعالى ونتنيوش لنهون أن نصدق مع الله ونتنيوش مهنا لبن اللهم بتملكته اللهم ما صرشت اللبنم ومع الناس كسوتهم قرا مالتنا فتحري الصدق تلو المرة ثم بعد ذلك يصير الصدق خلقا لك تلالج كما في حديث ابن مسعود المتقدم فيجب علينا أن نصدق مع الله كالله سبحانه وتعالى قرا صدق يقدنه صدق مع الله ونتنيوش مهنا لبن الله سبحانه وتعالى من نجر ونجر أونت بلن مكبل اللبن مالتنا أونت بلن مكبل اللبن الله عز وجل يتناجرون مسرابل اللبن أونت بلن مكبل اللبن مالتنا ومع الناس كسوتهم قرا فتحري السرقة أونت عجناز بيالج يا مسلم هتوان يمكرش مان فتحري السرقة سرقة أونت عجناز بي من جزيم أونتنا አስታውሽ ማለት ነው ትልወል መረቲ ይላል ትላለች አሁንም ትልወል መራ ማለት መረተን ثم መራ ማለት አሁንም ስድቅን እውነትን ለመናገር ሐቅን ለመናገር ትክክልን ለመናገር አገናዝቢ አለች ثم بعد ذلك ከዛ በኋላ يسير الصدق እውነት ይሆናል خلق لك ላንቺ ስነ ምግባርሽ ይሆንልሻል አለች
ሱብሃንአላህ نعم ባለፈው ሐዲስ አሳልፈናል አብዱላህ ብን መስዑድ የዘገቡት የሆነ ሐዲስ كما في حديث ابن مسعود المتقدمي من የሚለው عبد الله بن مسعود የዘገቡት ሐዲስ አለ ነብዩ አለይሂ ሰላቱ ሰላም ان الصدق يهدي الى البر وان البر يهدي الى الجنه وما يزال الرجل يصدق ويتحرى الصدق حتى يكتب عند الله صديقا የሚለው ማለት ነው በቃ ስድቅን ሞክሪን እያለች ነው በቃ አሁንም ደጋግመሽ እውነት ለመናገር ውሸት ላለመናገር ሞክሪ ታገሊ እያለች ነው ያለው ያን ጊዜ ሰነ መግባርሽ ይሆንልሻል ሱብሃንአላህ በቃ መዋሸት በጣም ይከብድሻል ይዘገንንሻል ማለት ነው يجب علينا أن نصدق مع الله ومع الناس فتحري الصدق نعم لسيتنو الجنازب يالتشاتنو من أمثلة 5 نو ياو أمر سلوانا نناول كانو فتحري الصدق تلو المرة فما بعد ذلك يسير الصدق خلقا لك سنة مقبارش يهونان كما في حديث ابن مسعود المتقدمي والصادق تامان يونسو يثق به الناس سوچ يمنوتال اونتኛ የሆነ ሰው والصادق እውነተኛ የሆነ ሰው ታማኝ يثق به الناس في كلامه በሚናገረው ነገር ላይ ሰዎች ያምኑታል وفي معاملاته በሙዓመላ ላይ ያው ማህበራዊ ኑሮ መስተጋብሮች ገባኤው ሁሉ በአጠቃላይ ሙዓመላ ላይ ማንኛውም ሙዓመላ ላይ ሰዎች ያምኑታል ويرفع صاحبه صدق እውነት የሚባለው ነገር ባለቤቱን ከፍ ያደርገዋል عند الناس ሰዎች ጋር ደረጃው ከፍ እንዲል ያደርገዋል ማለት ነው ደረጃው ሰዎች ጋር ከፍ እንዲል ያደርገዋል وعند الخالق الله سبحانه وتعالى زند ማለት ነው والله عز وجل يقول الله عز وجل በቀጣዩ እንዲህ ይላል يا ايها الذين امنوا እናንተ ያመናችሁ ሆይ اتقوا الله اللهم فروا وكونوا هنوا مع الصادقين ከእውነተኞች ጋር ሁኑ ይላል ከእውነተኞች ጋር ሁኑ እናንተ አማኞች ሆይ اتقوا الله اللهم فروا وكونوا هنوا مع الصادقين كأنتنيش قاهون إلى الله عز وجل الصدق حلو وهو المر والصدق لا يتركه الحر جوهرة الصدق لها زينة يحسدها الياقوت والدر سبحان الله الصدق እውነት አለች صدق ማለት ነቂዱ الكذب ማለት የውሸት ተቃራኒ ማለት ነው እውነት ታማኝ መሆን እውነት አለመቅጠፍ ትክክለኛ መሆን እውነት የሚባለው ነገር ሁሉን እጅግ በጣም ማራኪ ጣፋጭ ነገር ነው አለ ሁሉ ነው አለች ጣፋጭ ነገር ነው አለ ገጣሚ ማለት ነው አስድቆ ሁሉን እውነት ነገር ሁሉ ነው ጣፋጭ ነገር ነው አርኪ ነው وهو المر ግን እጅግ በጣም መሪር ነው አይዋ ጨከነ ነው በቃ አላህ ላለማስቆጣት ብለህ نعم ከከዛቦች ጋር እንዳልከተብ ብለህ ከውሸታሞች ጋር እንዳልጻፍ ብለህ እየመረረህ የምታረገው ነገር ነውና ማን ነው እውነት ሁሉ ነው ነገር ግን ምንድነው ሙር ነው መሪር ነው እሬት የሚባል በቃይ ነገር አለ የሚያስታውክ ማለት ነው ሲርቅ ሁሉ ነው ወሆል ሙሩ ግን እጅግ በጣም መሪርም ነው ምክንያቱም ያን ችለህ ነው ማለት ነው እንትን የምትለው ችለህ ነው እና እንትን የምትለው ማለት ነው طيب والسرق سرق ደግሞ እውነት لا يتركه الحر ጨዋ የሆነ ሰው አይተው الحر ጨዋ ሰው ሲድቅን መሪር ነው ሁሉም ነው ሲድቅን ባው ነገር ወሲድቁ እውነት ደግሞ لا يتركه አይተው الحر ጨዋ የሆነ ሰው አይተው ጨዋ ያልሆነ ሰው ነው በውሸት ህይወትን የሚመራው ማለት ነው የሚዋሸው ማለት ነው جوهرة الصدق لها زينة የእውነት ጌጥ ለሃለሷ ዚና ውበት አላት አለ جوهرة الصدق ይሄ እውነት የሚባለው ነገር ጀውሃራ ጌጡ ማለት ነው ለሃለሷ ዚና በቃ ሽልማት አላት ጌጥ ነች ውበት ነች يحسدها ግን ይመቀኛታል አልያቁቱ ያቁቱ የሚባለውና ወድሩ ድሩ የሚባለው ይመቀኛታል ይሄ ያቁትና ድሩ የሚባሉት እነሱም የጌጥ አይነቶች ናቸው ግን ይሄ የስልቅ ጀውሃራ ለሃ ዚና አላት ውበት አላት ሰዎች ተጠቀሙባታል يحسدها ግን ይመቀኛታል نعم الياقوت والدر يبال بعض العقلاء زي من يقولوا انما يكذب الانسان ليصدق ይላል ሰው የሚዋሸው እንዴ ነው እውነተኛ እንዲባል ነው አይደለ سبحان الله فليصدق وليستريح እውነትን ተናግሮ እረፍት ማግኘቱ ይሻላል አለ سبحان الله ለምን ሰዎች እውነት እንዲሉት ለምን ይዋሻሉ ጨዋ ሰው አይዋሽም ኢዘን አምስተኛው ከዲብ የሚባለው ነገር በብዙ መልክ ይገለጻል ከዲብ ከተላላቅ ወንጀሎች አንዱ ነው ከዲብ የሙናፊቆች ባህሪ ነው የአላህ ደጋግ ባሪያዎች ውሸትን ይርቃሉ ውሸትን አይናገሩም
ውሸት በተለይ በአላህ Subhanahu Wa Ta'ala ላይ አላህ ያልተናገረውን ይሄ አላህ ዲን ነው አላህ የተናገረው ነው መልእክተኛው አለይሂ ሰላም ያተናገሩትን እሳቸው የተናገሩት ነው የሚለው በተለይ ውሸት በጣም እጅግ በጣም የገዘፈ ነው ማለት ነው ውሸት ሰዎችን ወደ ፉጁር ነው የሚያመራቸው ፉጁር ደግሞ ወደ ጀሃነም ነው የሚወስዳቸው ማለት ነው አላህ ዘንድ አንድ ሰው ምን ጊዜ ውሸት የሚዋሽ ከሆነ ከዛብ ውሸታም ተብሎ ይከተባል የሚለውን አየን ስድስተኛው ኢፍሻኡ ሲሪ ይሄም በጣም ከባድ አደጋ ነው ሚስጥርን ይፋ ማድረግ ኢፍሻኡ ሲሪ በሰዎች መካከል ያለን ሚስጥር ይፋ ማድረግ ይሄ ባንተና በኔ መካከል ያለ ሚስጥር ነው ሌላ ሰው ጋር እንዳይደርስ ብሎ አንድ ሚስጥር ላካፍልህ ይለዋል ያንን ወስዶ አሁንም ለማንም እንዳትናገር አንድ ሚስጥር ልንገርህ ይለዋል ማለት ነው ይሄ ኢፍሻኡ ሲሪ ይባላል ሚስጥርን ይፋ ማድረግ በምላስ ከሚፈጸሙ አደጋዎች አንዱ ነው ማለት ነው طيب قال الله تعالى ይሄን በተመለከተ አላህ عز وجل በቀጣዩ እንዲህ ይላል وإذ أسر النبي ነብዩ አለይሂ ሰላቱ ወሰለም ሚስጥር ባጫወተ ጊዜ የሆነውን አስታውስ ይላል ኢላ بعض ازواجه ከሚስቶቻቸው ለአንዷ ማለት ነው ከሚስቶቻቸው ለአንዷ ወይም ነብዩ ከሚስቶቹ ለአንዷ ሚስጥርን ባጫወተ ጊዜ የሆነውን አስታውስ ይላል ሐዲስን ያወሬን ማለት ነው فلما نبأت به እርሷ ደግሞ ለሌሎች ባወራች ጊዜ ይላል فلما نبأت እርሷ ነብዩ አለይሂ ሰላቱ ወሰለም ሚስጥር የነገሯት ሚስታቸው فلما نبأت ባወራች ጊዜ به እርሱን ያን ሐዲስን ማለት ነው እሳቸው የነገሯት የሆነውን ሚስጥር በተናገረች ጊዜ به ያን እርሱን ሚስጥሩ ማለት ነው በተናገረች ጊዜ ለሌላ وأظهره الله عليه الله سبحانه وتعالى ለነብዩ ይሄን ድርጊቷን በገለጸለት ጊዜ وأظهره ያን ሚስጥሩም እንዳትናገሪ ብለው የነገሯትን ሚስጥር አላህ ግልጽ ባደረገው ጊዜ عليه በነብዩ ላይ ማለት ነው እሳቸው ጋር እንዲደርስ አደረገ አላህ ማለት ነው ከዛም عرف بعضه መልእክተኛው عليه الصلاه والسلام ይፋ ከወጣው ሚስጥር ከፊሉን ነገሯት ማለት ነው عرف بعضه ይፋ ከወጣው ሚስጥር ከፊሉን ነገሯት واعرض عن بعض ከፊሉን ደግሞ እንዲሁ ሳይናገሩ አለፉት ማለት ነው መልእክተኛው عليه الصلاه والسلام فلما نبأها به ከዛ ነብዩ عليه الصلاه والسلام በነገሯት ጊዜ قالت አለች من انبأك هذا ይሄን ሚስጥር ማን ነገረህ አለቻቸው قال መልእክተኛው عليه الصلاه والسلام አሏት نبأني العليم الخبير አዋቂ ሆኖ ጌታዬና الخبير ቅንጣት ሚስጥር ነገር ቅንጣት እንኳን ብትሆን ሚስጥር የማይደበቅበት ጌታ ነገረኝ ብለው ነገሯት ማለት ነው አላሁ عز وجل ያሳውቃቸውን መልእክተኛው عليه الصلاه والسلام ከፊሉን ነገሯት ማለት ነው وقد اختلف في بيان السر المذكور في الآية على قولين علماء የሐሳብ ልዩነት ተፈጥሮባቸዋል في بيان السر ሚስጥሩን በማብራራት ረገድ المذكور የተጠቀሰና የተወሳ የሆነውን في الآية ቁርአኑ አንቀጽ ሱረት ተሕሪም ማለት ነው على قولين ሁለት ሐሳብ አላቸው ዑለማዎች ማለት ነው ሁለት ሐሳብ አላቸው الأول يمجمروا أنه تحريم النبي صلى الله عليه وسلم لعسل نبي عليه الصلاة والسلام مار زينب بنت جحش بيت يجابو مار يتكمون نبرنا ያንን በልተው ሲመጡ ሴቶች ተወያዩ እና አይሻ ይሄ ማዓፊር የሚባል እንደ ሙጫ ያለ የምግብ አይነት አለ ያንን በልተዋል እንበላቸው ብለው አሉ እሳቸው ደግሞ ያን አልበሉም ማር ነው የበሉት እና ያንን ማር በልተው ሲሄዱ ሁላቸውም በዚህ መልክ አንድ ሆነው ማውራት ጀመሩ ማዓፊር በልተዋል እንደምናምን አራል በላሁም አሉ ከዛ እውነቱን ተናገሩ ማለት ነው አይደለም እኔ ዘይነብ ቤት ባለቤታቸው ማለት ነው ዘይነብ ቢንት ጀህሽ ጋራ እዛ ማር ነው የበላሁት ብለው መልእክተኛው አለይሂ ሰላቱ ሰላም እውነቱን ተናገሩ ማለት ነው እና ለማንም እንዳትናገሪ ብለው ካሁን በኋላ እርም አድርጌያለሁኝ ሐራም አድርጌያለሁኝ አልበላም ብለው መልእክተኛው አለይሂ ሰላቱ ሰላም ተናገሩ ማለት ነው አይና ለዚህ ነው ወደፊት ይመጣል በዛው ኪታብ ላይ 143 ላይ من مكر النساء وسيأتي ይመጣል الحديث وحديث ይመጣል تحت عنوان كرئيس سر من مكر النساء ከሴቶች ሴራና ተንኮል ሴቶች ሴራና ተንኮል አላቸው ኡሙ አብዱላህ ጀዛአላሁ ኸይራ ራሱ ወደፊት ታቀርባለች ማለት ራሱ የጨርስ አለ من مكر النساء ምን ማለት እውነት ነው አድል ነው ኢንሳፍ ይባላል እንዳለው ሱብሃንአላህ ኢንሳፍ አድል ነው ያለውን ድክመት ሴት ነይ ብላ አልተወችም አይና من مكر النساء እዛ ላይ ኢማሙ ቡኻሪ የዘገቡትን ነብዩ አለይሂ ሰላቱ ሰላም ዘይነብ ቢንት ጀህሽ ጋራ ማር ይጠጡ ነበርና
عائشة رضي الله عنها من تلالج فتواصيت أنا وحفصة المتلو فتواصيت أنا وحفصة إن حفصة عائشة بنت أبو بكر الصديق إن حفصة بنت عمر ሁለቱም የነብዩ አለይሂ ሰላም ናቸው ሱብሃንአላህ የበሉትም ዘይነብ ሚስታቸው ቤት ነው ሁለታችን አንድ ላይ ተስማማን ትላለች ማንኛችን ቤት ይግቡ አንቺን ቤት ይግቡ እኔም ቤት ይግቡ መጋፊር የሚባለው ሽታ እየሸተተን ነው ሳከሶ አፍ ላይ የሆነ ጥረን ነገር እየሸተተን ነው ብለን ማለት አለብን መጋፊር የሚባለውን በልተዋል እንደ ማለት አለብን ማንኛችን ጋር ይግቡ አለች ከዛ አንኛቸው ጋር ገቡ ቀጣ ጀመሩ ማለት ነው ሴቶች ማለት ነው ያን ጊዜ ሳቸው ምን አሉ በልሸሪብቱ አሰለን ማር ነው የጠጣሁት ብለው መልእክተኛው አለይሂ ሰላም ተናገሩ ማለት ነው አይናም ስለዚህ ግን ለማንም እንዳትናገሪ ማር ነው የተጠቀምኩት ብለው የአላህ መልእክተኛ አለይሂ ሰላም ተናግረዋል ማለት ነው አይናም ይሄን ነው እርም አድርገው ካሁን በኋላ አልጠጣም በራስ ላይ እርም አድርጋለሁኝ ብለው ይሄን ሚስጥር ተናገሩ ነገር ግን አደባባይ ላይ እንዲወጣ ተደረገ ማለት ነው ለሌላ ጓደኛዋ ተናገረች አላህ አዘ ወጀለ ጉዳዩ እዛ እንደደረሰ ለነብዩ አለይሂ ሰላም አሳውቃቸው እሳቸው ደግሞ ነገሯት قالت من انباك هذا የሚለው ማለት ነው ማን ነገረ ብላ እስከምትል ድረስ الثاني ሁለተኛው እርም ያደረጉት انه تحريم ماريه القبطيه ماريا القبطيه هي ام ابراهيم የኢብራሂም የልጃቸው እናት የሆነችው ማርያን እርም ማድረጋቸው ነው ተብሏል በሁለት መልኩ ተነግሯል ማለት ነው አንደኛ ማር ነው እርም ያደረጉት ተብሏል በሚስቶቻቸው ምክንያት ሁለተኛ ደግሞ ማርያ ሴት ባሪያ ነች እሷ ምን ኡማሃት ሙእሚን አይደለችም ለአማኞች እናት የሚባሉት እንደነ ሐፍሷ እንደነ አኢሻ እንደነ ኸዲጃ እንደነ ዘይነብ እነ ሰውዳ አይደለችም እሷ ባሪያ ነች ነብዩ አለይሂ ሰላም በባርነት ያለች ነው የወለዱላት ባሪያ ነች በባሪያ መልክ እንጂ በሚስትነት መልክ አይደለም ማለት ነው እሷን እርም አድርገዋት ነበር ወሰበቡ ተህሪሚሃ እሷን እርም ያደረጉበት ምክንያቱ አን ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሳበ ማርያ ጋር ግንኙነት አደረጉ ማርያን አገኙ ማለት እሷ ጋር ግንኙነት አደረጉ في بيت حفصة ቤት ማለት ነው ሐፍሷ ባለቤታቸው ነች እሷ ቤት ነው ግንኙነት ያደረጉት ወነውበቲሃ በሷ ፈረቃ ጊዜ ማለት ነው ፈረቃ ነው ፈረቃው የሷ ነበረ የማነው የሐፍሷ ማለት ነው ሐፍሷ አጋጣሚ ቤተሰብ ጋር ሄዳ ነበርና ይላሉ ሙፈሲሮች እንደሚያቀርቡት ደብረ ከፊር አጋጣሚ ቤተሰብ ጋር ሄዳ ነበርና ይሄንን ሲሰማ ደግሞ ነብዩ አለይሂ ሰላም ብቻቸው ነበሩና ማርያም መጣች ከዛ አብረው ተኙ ሐፍሷ ቤት ማለት ነው ወነውበቲሃ ፈረቃው ማለትም የሷ ነው ፕሮግራሙ የሷ ነው ነብዩ አለይሂ ሰላም እና አይሻ ቤት ሌሎች ቤት የሚሄዱበት አይደለም የሷ ነው የሐፍሷ ነው ቀኑ ማለት ነው ቀኑም የሷ ነው በማለት የፈረቃ ወረፋ እንደበል የሷ ነው ማለት ነው እንደገና ቤቱም ደግሞ የሐፍሷ ነው እዛ ግንኙነት ያደረጉ ድንገት ደረሰች ነው እና ውጪ ተጠብቃለች ይላል አንድ ዘገባ ማለት ነው አልገባችም فوجدت حفصة وجدت ما بمعنى غضبت ያን ጊዜ ተቆጣች ሐፍሷ ተቆጣች فقالت አለች ያው ቤት ስትገባ ማለት ነው فوجدت ተቆጣች وجدت ما بمعنى غضبت حفصة فقالت يا نبي الله يا الله نبي هو ያለች لقد جئت الي شيئا ما جئت الى احد من ازواجك في يومي وعلى فراشي ያለች እንደው እኔ ላይ የሆነ መጥፎ ነገር ተደርጎ የማያውቅ ነገር ፈጸምኩብኝ አለቻቸው لقد جئت برجت አመጣሁ ኢለየ ወደኔ ሸአን የሆነ ነገር ማጂእተ ያላመጣሁትን ኢላ አሐድን አንድም ጋር ምን አዝዋጅ ከሌሎቹ ሚስቶቹ ላይ ያልፈጸምኩትን في يومي አንደኛ በኔ ቀን ውስጥ ሁለተኛ ወዓላ ፍራሺ በኔው ፍራሽ ላይ አለች ማለት ነው እኔ አልጋ ላይ እኔ ፍራሽ ላይ አልጋ ወቅቱ ይኖራቸው አላህ አለም على كل حال በኔ ፍራሽ ላይና እንዲሁም ደግሞ በኔ ቀን ጊዜው የኔ ሆኖ ይያለ እንዴት ነው ከባሪያው ጋር ግንኙነት የምታደርጉት ብላ እና አይሻ ቤት ያላደረኩትን እንዳል ነገር ፈጽሞ አታውቁም እነሱ ቤት ማለት ነው እነ ዘይነብ ቤት እንዴት እኔ ቤት ላይ እንደዚህ ታደርጋለሁ ብላ ተቆጣች ስትቆጣ فقال መልእክተኛው አለይሂ ሰላም አሉ አላ ተርضይና አሉ አን احرمها فلا اقربها እንደው አንቺና ያስደስትሽ ምን አሏት ያስደስትሻል ወይስ ያስደስትሽም ነው አን احرمها
ማርያ አልቅብጥያን ኡሙ ኢብራሂምን እርም ላደርጋት ፈለአቅርቡሃ ካሁን በኋላ ከሷ ጋር ግንኙነት ላላደርግ ውሳኔ መወሰኔ አያስደስትሽምን ስለተቆጣች ማለት ነው قالت حفصة አለች በላ እንዴታ በጣም ያስደስተኛል አለች አድርጉት ያስደስተኛል አለች فحرمها ነብዩ አለይሂ ሰላቱ ወሰለም እርም አደረጓት ማለት ነው ካሁን በኋላ ማርያ ጋራ ግንኙነት አላደርጉም ማለት ነው እሷን ለማስደሰት አላህም በቁርአን ወቀሳቸው لما تحرم ما احل الله لك تبتغي مرضات ازواجك ሚስቶችን ለማስደሰት ብለህ አላህ የፈቀደልን ነገር እንዴት በራስ ላይ እርመት አደርጋለህ አይና ሚስቶችን ሰዎች ማስደሰት ያለባቸው ከሸሪዓ ጋር የማይጋጭ መልኩ ነው ማለት ነው ሸሪዓ ጋር አላህ ሐላል ያደረገውን ነገር ለሚስት ተብሎ እርም አይደረግም ማለት ነው ነብዩ አለይሂ ሰላቱ ወሰለም አላህ ወቀሳቸው ማለት ነው قالت بلى فحرمها وقال لها كزام لحفصة قالت لا تذكري ذلك قالت لأحد إيه لمانم እንዳትናገሪ ሚስጥር ነው ለማንም እንዳትናገሪ እሷ ደግሞ ወስዳ ለማን ተናገረች ለአይሻ ማለት ነው ከዛ አላህ عز وجل ነብዩ አለይሂ አሳውቃቸው ነብዩ አለይሂ ሰላም ደግሞ ለሷ ሲነግሯት ከፊሉን ሲነግሯት ምን አለቻቸው قال من انبأك هذا ما نገረህ ብላ ያለቻቸው በቁርአን ማለት ነው قال نبأني العليم خبير የሚለው ማለት وهذه القصة قصة لها طرق بزو منجد علات بزو ملك تزقبال مانو يقوي بعضها بعضا كفلو يتنكرال فيحتمل أن تكون الآية نزلت في السببين معا أيوة فيحتمل المجال أن تكون الآية عن كصوام هنا نزلت وردت في السببين معا هلتون بتمام ما رم درقوال تجمعي ماريانم رم درقوال هلتون ما اسمه كتولي مت أي شلال ميجاتش نجار يلهم مرت أي جاتش كما ذكر الحافظ في الفتح فتح الباري لي الحافظ ابن حجر 8 مجلد قد 650 سبات لي عند تكسو كله واذا وعدت انها تكتم السر ثم افشته تعد آثمة واذا وعدت عند مسلم يሆነ ሴት ቃል ከገባች انها سوا تكتم السر ሚስጥርን እደብቃለሁ ብላ ቃል ከገባች ثم افشته ከዛም ይፋ ካወጣችው ይፋ ካደረገችው تعد ትቆጥራለች አቲመተን ወንጀለኛ ተብላ ትገመታለች تعد ትገመታለች አቲመተን ወንጀለኛ ተብላ ትገመታለች ማለት ማንኛውም ሴት በሴት ብቻ አይደለም ይሄ ያው ነሲሐቲ ለኒሳ ስለሆነ እንጂ ወንድንም የሚመለከት ነው ሁሉንም የሚመለከት ማለት ነው ሴት ለሴት ወንድ ለወንድ ወንድ ለሴት ሴት ለወንድ ሊሆን ይችላል ብቻ አንድ ሴት ሚስጥር እደብቃለሁ ብላ ቃል ከገባች نعم ከዛም ይፋ ካወጣችው ለሆነ ሴት የምታምናት ሴት እንኳን ትሁን ሱብሃንአላህ ለምን ለእናት አይሆንም የሆነች ጓደኛዋ ነገረቻት ለማንንም እንዳትናገሪ አልናገርም ብላለች ለእናቷ ሀዲያ ተናገረች ሰለይ ማለት ነው ለማንንም ይሁን تعد آثمة ወንጀለኛ ትሆናለች ማለት ነው والله يقول الله عز وجل እንዲህ ብሏል واوفوا ሙሉ ብሏል بعهد الله يا الله ቃል ኪዳን ሙሉ اذا عهدتم ቃል በገባችሁ ጊዜ የገባችሁትን የአላህን ቃል ኪዳን ሙሉ ብሏል አላህ عز ቃል ከገባችሁ ቃላችሁን አትጨፉ ቃላችሁን አታፍርሱ በቃላችሁ ላይ ተገኙ ብሎ አላሁ عز وجل ተናግሯል ለማነው ويكون عندها خصلة من خصال المنافقين አሁንም ቃል ገብታ እኔ ሚስጥር አላባክንም ሚስጥር ይፋ አላደርግም ብላ ቃል ገብታ ያን የምታፈርስ ከሆነ አንድ ሴት ويكون عندها خصلة አንድ ባህሪ ይኖርባታል من خصال المنافقين كمنافقوች ባህሪ አንድ ባህሪ ይኖርባታል ማለት ነው كما في الصحيحين من حديث ابي هريره رضي الله عنه بخارينا مسلم የዘገቡት አቡ ሁረይራ ዋቢ ማድረግ آية المنافق የሙናፊቅ ምልክቶቹ 3 ናቸው ብሏል ነብዩ አለይሂ ሰላም اذا حدث በሚያወራ ጊዜ ከذب ይዋሻል سبحان الله واذا وعد اخلف قال ሲገባ ቃሉን ያፈርሳል واذا اؤتمن በሚታመን ጊዜ خان ይከዳል ማለት ነው አማኝ ሰው ደግሞ ትክክለኛ አማኝ እነኚህን የሙናፊቆችን ባህሪ መላበስ የለበትም ማለት ነው وقد كان نعم الله السؤال واذا خاصم فجر የሚለው ማን ነው ክርክር በሚገጥም ጊዜ አንደበተሩቱ ስለሆነ የመናገር ስልትና ችሎታ ስላለው ሰዎችን ያሳምናል የሚለው ማለት ነው طيب واذا كان سلفنا الصالح حريصين وقد كان سلفنا الصالح حريصين على حفظ السر ولا يفشونه وكان برقت ነበሩ سلفنا الصالح ነበሩ حريصين ኃይለኛ የሆነ ስስትና ጉጉት ነበራቸው ይላል على حفظ السر ሚስጥርን በመደበቅ ረገድ ሹክሹክታ ሚስጥራዊ ውይይትን በመደበቅ ረገድ በጣም ኃይለኛ የሆነ ስስት ነበራቸው በጣም ይጓጓሉ ይስስታሉ ማለት ነው ولا يفشونه ይፋ አያደርጉም ነበር አደባባይ አይወጡም ففي الصحيحين بخارينا مسلم يዘገቡት حديث عن عائشة رضي الله عنها قالت عليه أسر النبي صلى الله عليه وسلم بركتني عليه الصلاة والسلام مصر تناقروا إلى فاطمة بشيء النبي عليه الصلاة والسلام تامو يالا تعرموت لي تامو يالا
ለፋጢማ ለልጃቸው የሆነ ሚስጥር ነገሯት ሚስቶቻቸው ሁሉም ተሰባስበዋል አንድ ላይ ማለት ነው ችግር የለውም ሚስቶች አንድ ላይ መሰባሰባቸው ችግር የለም ያው ቀናቸው ነውባቸው ያው በፈረቃ የተደረገላቸው እዛ ላይ ብቻ መጠበቅ አለበት እንጂ በተለያየ ጉዳይ አንድ ላይ ቢሰባሰቡ ችግር የለውምና መልእክተኛው ታመው ነበርና ተሰባስበው ነበር እና በእነሱ መካከል ልጃቸው ፋጢማ ነበረች የሆነ ሚስጥር ለፋጢማ ቀስ ብለው ሹካሏት ማለት ነው ፈበከት አለቀሰች ቡካን شديدا ኃይለኛ የሆነ ለቅሶ አለቀሰች ሱብሃንአላህ ፊት መቧጨር የሌለበት ጸጉር መንጨት ወይም ደግሞ በቃ አላህ የማይወዳቸው የሆኑ ቃላቶችን መናገር የሌለበት የሆነን ለቅሶ አለቀሰች አላሁ ላ يؤاخذ على دمع العين አንድ ሰው እንባ በመርጨቱ አይጠይቀውም አላህ عز وجل አለቀሰች ፋጢማ وسارها الثانيه ከዛ ደግሞ ይሄን በጣም መጨናነቋን ሲመለከቱ ማልቀሷን ሲመለከቱ መልእክተኛው አለይሂ ሰላቱ ሰላም ደግሞ ሁለተኛ ሚስጥር ነገሯት ማለት ነው ያን ጊዜ ሁለተኛ ሚስጥር ሲነግሯት فضحكت ሳቀች ማለት ነው ሱብሃንአላህ ይሄው ባንድ ወቅት ላይ አንዴ ያለቀሰች ሁለተኛ ላይ ደግሞ ሳቀች ማለት ነው ሁለቱም ሚስጥር ነው የመጀመሪያ የሚያስለቀሳት ሚስጥር ነው ሁለተኛ የሚያስለቀሳ ማን ያሳቃት ሚስጥር ነው قالت أسر النبي صلى الله عليه وسلم إلى فاطمة بشين فبكت بكاء شديدا وسارها الثانية نو ولتنيا مستر نقرات فضحكت ساكش قالت عائشة على كذي بهلا رضي الله عنها فلما قام رسول الله صلى الله عليه وسلم بلكتنيا وزاك قوم بهلا سألتها ጠየቀቻት عائشة مات ምንድነው መልእክተኛው የነገሩሽ ሚስጥር ሁለት ሚስጥር ነግረውሻል አንደኛው መጀመሪያው ላይ አለቀሽ ሁለተኛው ላይ ሳቅሽ ንገሪኝ አለቻት ሚስቶቻቸው አልሰሙም ማለት ነው ሚስጥር قالت عائشة فلما قام رسول الله صلى الله عليه وسلم سألتها أو سألتها نعم كلام عندك قالت عائشة رضي الله عنها عائشة فلما قام رسول الله صلى الله عليه وسلم سألتها ملكتنيو عليه الصلاة والسلام بقوموا ጊዜ ጠየኳት ትላለች ملكتنيو عليه الصلاة والسلام ከቆሙ በኋላ ጠየኳት جزاك الله خير فلما قام رسول الله سألتها فقالت ما كنت عليك من فاطمة لأفشي يفهم ما درجة አይደለሁም ማለት سر رسول الله صلى الله عليه وسلم የመልእክተኛው عليه الصلاة والسلام ሚስጥር ይፋ ማድረግ አይደለሁም አለቻት ማለት ነው እክቱ فلما توفي رسول الله صلى الله عليه وسلم መልእክተኛው عليه الصلاة والسلام እንደሞቱ فلما توفي رسول الله صلى الله عليه وسلم መልእክተኛው عليه الصلاة والسلام እንደሞቱ قالت عائشة አለች عزمت عليك አለቻት عزمت عليك ማለት አይ አቅሰምቱ عليك ዛሬ አንላቀቅም ይያለሁኝ አለቻት ረሱል ሰለላሁ ዐለይሂ ወሰለም በህይወት ይያሉ ተናገሪ ስትላት አልናገርም አለቻት የመልእክተኛው ሚስጥር ለማንንም አልናገርም አይሻ እንግዲህ የአማኞች እናት ነች የነብዩ አለይሂ ሰላም ሚስት ነች ትልቅ ደረጃ አላት ሐፍሳ ማነው ፋጢማ ጋር ማለት ነው ቢሆንም አልናገርም አለቻት ማለት ነው መልእክተኛው ከሞቱ በኋላ ግን قالت عائشة عزمت عليك أي أقسمت عليك ባንቺ ላይ ምያለሁኝ ወስኝብሻለሁ በመሐላ አረጋግጫለሁ لما حدثتيني إلا حدثتيني ማለት لما إلا حدثتيني የምትነግሪ ቢሆን እንጂ ንገሪ ካልነገርሽኝ አንላቀቅም አለቻት ማለት ነው ተናገሪ ሞቷል መልእክተኛው አለይሂ ሰላቱ ሰላም ما قال لك رسول الله صلى الله عليه وسلم መልእክተኛው አልቆዩም ወዲያው ነው የሞቱት ምን ነበር ሲያወሩሽ የነበረው ላንቺ የነገሩሽ ሚስጥር ምን ነበር ብላ ጠይቀቻት ማለት ነው عزمت عليك لما حدثتني إلا حدثتيني ماله ما قال لك رسول الله صلى الله عليه وسلم من دنالوش نقري طيب فقالت فاطمة عليك رضي الله عنها أما الآن أهون عليك فنعم أهو مرحبا نقريش عندهم بلكتن يوم متوال أهون تقري لهم عليك مالتهم أما حين سارني في المرة الأولى مجمر ولا مجمر ملكني عليه الصلاة والسلام ينقروا مستر فأخبرني نقروني أن جبريل قالوا كان نبرة يعارضه القرآن في كل سنة مرة كان جبريل نبرة يعارضه القرآن معارضة بمعنى المقابلة مالتهم مقابلة نادرق نبرة أنا تنادرق نبرة مالتهم يدرس القرآن عندما مانو أن جبريل كان يعارضه القرآن كساتشو يمتع ጥናት ያደርጉ ነበር ማለት ነው في كل جبريل ያነባል ያዳምጣሉ እሳቸው ያነባሉ ያዳምጣል ማለት جبريل في كل سنة በየአመቱ ሁሉ መረተን አንድ ጊዜ ብቻ ሙዳረሳቸው አንድ ጊዜ ብቻ ነበር ሙዓወዳው ማለት ነው وانه عارضه الان አሁን ግን ሙዓረዳ አድርጓል يعني ሙዳረሳ ማለት ነው መረተይኒ ሁለት ጊዜ ሱብሃንአላህ አሁን ግን ሁለት ጊዜ
طيب وإني إني قالوا ملكتني عليه السلام لا أرى أجلي بمعنى لا أرى ما لا بضم الحمزة ألا ويجوز فتحها أي لا أذل مالت لا أرى أو لا أرى لا أرى أجلي إني جزين الجمتم إلا قد اقترب برقت يقرب مهونون እንጂ ሌላ ማስበውና መገመተው ነገር የለም ብለው መልእክተኛው ነገሩኝ ያው ለሞት ነው ሞትበት ጊዜ ደርሷል ለሞት ነው አሉኝ ያን ጊዜ ሚስጥር ነው ያሏት ሌሎቹ ሚስቶቻቸው ሳይሰሙ ማለት ነው ፈበከይቱ ያን ጊዜ አለቀስኩኝ አለች አሁን በወቅቱ ለና አይሻ መናገር አልፈለገችም የመልእክተኛው ሚስጥር አላወጣም ብላ ነበር ከሞቱ በኋላ ግን ግልጽ አደረገች ማለት ነው ثم سارني الثانيه ከዛም ሁለተኛ መልእክተኛው አለይሂ ሰላም ሚስጥር ነገሩኝ فقال له يا فاطمه አንቺ ፋጢማ ሆይ አማ ተርضይና አትደሰችም ምን አሁን እያለቀሽ ነው የኔ የምሞትበት ጊዜ ቀርቧል ስላልኩሽ እያለቀሽ ነው አያስደስትሽም ምን አንተኩኒ መሆንሽ ሰይደተ ኒሳኢ አህሊ الجنه ጀነት ውስጥ ካሉ ሴቶች ሁሉ ዋና አለቃ መሆንሽ ያ ሰላም አንተኩኒ ሰይደተ ኒሳኢ አህሊ الجنه ከጀነት ሴቶች ሰይዳ አለቃ ዋና መሆንሽ አያስደስትሽም ምን አሉኝ فضحكت ሳቁኝ ትላለች በሌላ ዘገባ ደግሞ ከቤተሰቦቼ ከኔ በኋላ ማለት ከኔ እኔን ቀጥለሽ የምትሞቺው አንቺ ነሽ ብለው እንዳናገሯትም የሚገልጽ አለ ያም ራሱ አስደስቷት ሲቃለች ማለት ነው ይህን ከጊዜ በኋላ ከሞቱ በኋላ ለአይሻ ተናገረች ነው እንግዲህ ሰለፎቻችን ሚስጥርን እንዴት ይደብቁ እንደነበረ በህይወት ያሉ መልእክተኛው አልናገርም ብላ እምቢ እንዳለች فاطمة رضي الله عنها مالتنا وفي البخاري أن عبد الله بن عمر إمام البخاري هم يزجبوت عبد الله بن عمر أن عمر حين تأيمت حفصة إلال حفصة بنت عمر لجاته حفصة بال نبرات بالوا زمتها لا يتوقتو متوباتها لو كذي بوالا تامون يموتوا إن كزام فتهنا تكمت عليش مالتنا حين تأيمت حفصة مات أي صارت أيم بلو مالت وهي التي يموت زوجها بعد يموت باسيت أو تبين منه وتنقضي عدتها مالتنا ويمي فتاتال يورابات ترسالج يموتال بال عدة الوفاة ترسالج مالنا على تركاسر تقويالج مالتنا كذا بحالا يو عدة كجرست بحالا لكل هالفتوات ميهون متوبات من تبالالج أيم تبالالج مالتنا أن عمر أبات مالتنا حين تأيمت حفصة من اللي يبالو قال متى يبالو فت كتفت بوالا سيدة شو يبالو أمر يتابع طيب قالوا متى وين نمو فت مالته فت هنا أباطوا جاي يتكمتش من بربت جزء قال عمر قالوا لقيت عثمان بن عفان عثمان بن عفان أجنوا جواله فأردت عليه حفصة أقرب كلت حفصة لجين عقبال لني بيه لعثمان حسب أقرب كلا لعمر سبحان الله أبات ميودو سو كاله دينو منهاجو تنكر يهونه تروسنا مقبار يالله ጓደኛው ካለ ለጓደኛው ልጅን አግባልኝ ብሎ ማለት ውርደት አይደለም ማለት ነው እንደኛ ግን አሁን እንደ ውርደት ነው የምናየው ሱብሃንአላህ ያኛውም ይንቀባራል አይደል እንደዚህ እንዴት በሰላሙ ነው የሰው ልጅን አግባልኝ የሚለው እህቴን አግባልኝ የሚለው ሊለው ይችላል አይደለም ዑመር አሚሩ ሙእሚኒን ዚች ኡማ ላይ ሁለተኛ ደረጃ ያላቸው በብልጫ ከአቡበክር ሲዲቅ ቀጥለው ትልቅ ደረጃ ያላቸው ማለት ነው ልጃቸውን ለዑስማን አቀረቡ ማለት ነው فعرضت عليه حفصة አግባልኝ አልኩ فقلت ان شئت አቀረቡና ያው ስለሷ ሁኔታ እንደዚህ ባሏ ሞተ እንደዚህ ነው ያለችው እያሉ አርዳ አደረጉ መጀመሪያ አቀረቡ ማለት ነው ሁኔታው ማለት ነው መግቢያ መንደርደሪያ فقلت አልኩኝ ان شئت ከፈለክ አሉት ለዑስማን ማን ነው አንከህቱከ حفصة بنت عمر የዑመር ልጅ حفصان እድርሃለሁኝ አልኩት ይላል ጥያቄ قال عثمان امير المؤمنين አሉ سأنظر في أمري اسكي جزية ستين لا سببت قالوا سأنظر في أمري قدام متملكته اسكي لملكته تنات لا أدرك لا سببت جزية ستين قالوا فلبثت ليالي يتوسنوا لليتوشن قويهون قالوا عمر ثم لقيني كذا عاقنين أو عثمان عاقنين فقال قد بدالي قالوا لأني قلت هنا لنيال ألا أتزوج يومي هذا أهون بالله بيت كانوس ماقباته አልታየኝም ብለው መለሱ ይላሉ ዑመር ማን ነው ከዑስማን ጋር ከጊዜ በኋላ ተገናኙ የተወሰነ ጊዜ ስጠይሮ ነበር የተወሰነ ጊዜ ከቆዩ በኋላ
قد بدال يالو لا يقلص ሆኖልኛል እኔ አላ አተዘወጀ يومي هذا አሁን ባለውበት ቀን ውስጥ ማግባት በአሁን ጊዜ ውስጥ ማግባት አልታየኝም ብለው አሳወቁኝ አሉ قال عمر كذا عمر አሉ فلقيت ابا بكر الصديق رضي الله عنه ከአቡ በክር ሲዲቅ ጋር ተገናኘሁኝ አሉ ደግሞ አገኘኋቸው አሉ فقلت አልኩኝ ان شئت انكحتك حفصه بنت عمر يا عمر ልጅ حفصان لدارህ የምትፈልግ ከሆነ አልኳቸው ለአቡ በክር ሲዲቅ فصمت ابو بكر ደግሞ ሰጣሉ صمت بمعنى سكت فلم يرجع الي شيء من ነገር አልመለሱም سبحان الله عثمان መልሰውላቸዋል عثمان ላይ ተቆጥተዋል ዑመር ያው አላገባም ስራቸው ጊዜ በኋላ ያው በከር ደግሞ በጣም ያስቆጣቸው በቃ እሺ እንቢ የለ ሰጥ ስላሉ በጣም ነው የተቆጣው ብለዋል ይሄም ደግሞ በጣም ያስቆጣል አንድ ሰው የሆነ ነገር ያናገረ ዝም ሲባል በጣም ይከብዳል فصمت ابو بكر ዝም አሉ فلم يرجع الي شيء من ما መልሱልኝም فكنت عليه اوجد مني على عثمان الى سبحان الله እንደው ዑስማን ላይ ካገኘሁት ቁጣ ይልቅ እሳቸው ላይ በጣም ከበድ ያለ ቁጣ ነው የነበረ የተቀየምኩት ያለው ዑስማን ካስቀየሙኝ ይልቅ የአቡበክር በጣም አስቀየሙኛል فكنت عليه اوجد ማለት بمعنى اي اشد غضبا منه على ابي بكر من غضبي على عثمان ማለት ዑስማን ላይ ካለው ቁጣ ይልቅ አቡበክር ላይ ለየት ያለ ቁጣ አድር በጣም ተቀየምኩባቸው ያሉ ነው አቡበክር ላይ በጣም ተቀየምኩኝ አሉ ለምን መልስ አልመለሱልኝም በሚለው ማለት ነው ዑስማን እንኳን እስኪ ላስብበት አሉ የተወሰነ አስበው አይ አልታየኝም ማግባት ብለው መለሱ ያስቀይሟቸዋል አቡበክር ደግሞ ጸጥ ስላሉ በጣም ተቆጣው ይላል አውጀደ ማለት بمعنى اي اشد غضبا ማለት ነው على عثمان مني على عثمان ላይ ካለኝ ይቅርታ መቀየም ይልቅ አቡበክር ላይ በጣም ተቀየምኩባቸው አሉ ከዛ فلبثت ليالي የተወሰኑ ለሊቶች አሳለፍኩኝ ቆየሁኛል ثم خطبها النبي صلى الله عليه وسلم سبحان الله መልእክተኛው عليه الصلاه والسلام حفصان አጫዋት አሁን ለዑስማን እና ለአቡበክር አግቡልኝ እያሉ እሳቸው አባት እያቀረቡ ነበር መጨረሻ ደግሞ ከነብዩ عليه الصلاه والسلام በኩል ከራሳቸው በኩል መጣ ማለት ነው እሳቸው አጫዋት ማለት ነው መልእክተኛው عليه الصلاه والسلام فانكحتها اياه መልእክተኛው عليه الصلاه والسلام ዳርኳቸዋል فلقيني ابو بكر كذا ابو بكر اغنيኛል ከገላኝ ከአቡ በክር ጋር ተገናኘናሉ فقال ابو بكر አሉ لعلك وجدت علي አሉ በላይ ተቆጣሃል አይደለ የተቆጣህ በሆኑን አስባለሁ አሉ حين عرضت علي በላይ ባቀረብኩ ጊዜ حفصه ልጅህን አግባልኝ ብለ ባቀረብኩ ጊዜ فلم ارجع اليك شيئا ምን ነገር ስላልመለስኩልህ ተቆጣሃል አይደለ አሉ አሁን ነብዩ አለይሂ ሰላም ካገባት በኋላ ከተረጋገጠ በኋላ አቡ በክር ጋር ሚስጥር ነበር ያን ሚስጥር ሊያወጡ ነው እንደ ተቆጣህ አረጋግጫለሁኝ አሏቸው አዋል ሰቸው فقلت نعم አው ተቆጥቻለሁ እንደው በዑስማን ላይ ተቆጥቼ ነበር ከዑስማን ይልቅ በርሰው ላይ ነው በጣም የተቆጣሁት አሉ ማለት ነው طيب قال فانه ابو بكر ማለት ነው انه لم يمنعني ان الكلكلኝም ان ارجع اليك ባንተ ላይ ለመመለስ ምላሽ ከመስጠት አልከለከለኝም فيما عرضت عليه በእኔ ላይ ያቀረብከው በሆነ ጉዳይ ልጄን አግባልኝ ብለህ ላይ ምንም አይነት መልስ ከመስጠት አልታቀብኩም ማለት الا اني اني كنت ስለሆንኩ እንጂ علمت ያወኩኝ ان رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ ذكرها حفصان ላግባት ብለው ሲያወሱ ስለሰማሁኝ ጆሮዬ ሰምቶብኛል ጆሮዬ ከሰማ በኋላ ደግሞ አንተ እኔ ጋር መጥተህ ልጄን አግባልኝ አልከኝ ዝም አልኩህ አይዋ ለምን መልእክተኛው አለይሂ ሰላም ሊያገባት ፈልገዋል ብዬ መናገር ስላልፈለኩኝ فلم اكن አለ እኔ አልነበርኩም ሊኡፍሺ ሲር ረሱላህ ሰለላሁ ዐለይሂ ወሰለም የመልእክተኛው ሚስጥር ይፋ ማድረግ አልነበርኩም ለዛ ነው ደበቁ ማለት ነው አቡበክር ሲዲቅ በውስጣቸው ያለውን ልባቸው ላይ ያለውን ይረዳሉ ይገነዘባሉ ዑመር ደግሞ ዛሂሩን ያዩትና ተቆጥተዋል ከጊዜ በኋላ ግን ነብዩ አለይሂ ሰላም ካገባት በኋላ አደባባይ ላይ ያወጡት እሳቸው ሚስጥሩን ማለት ነው ولو تركها النبي صلى الله عليه وسلم መልእክተኛው عليه الصلاه والسلام حفصان ትቷት ቢሆን ኑሮ ለቀቢልቱها አገባት ነበር አሉ አቡበክር ሲዲቅ ማለት ነው ይሄ ሰለፎቻችን ሚስጥር ላይ ኃይለኛ የሆነ حرص ነበራቸው ማለት ነው وفي صحيح مسلم عن ثابت عن انس رضي الله عنه في صحيح مسلم الحديث ثابت كانس وسد ሲሆን قال انس አለ اتى علي رسول الله صلى الله عليه وسلم ነብዩ عليه الصلاه والسلام ከለታት አንድ ቀን እኔ ጋር መጡ ይላል وانا اني العب يتጫወትኩ مع الغلمان ከህፃኖች ጋር እየተጫወትኩ ያለ መልእክተኛው መጡ ይላል فسلم علينا እንዳለ በህፃኖች ላይ ሰላም ታወረዱ السلام عليكم ورحمه الله وبركاته አሉ ግልማኖቹን ባጠቃላይ ወጣቶችን ማለት ነው فبعثني ከዛ መልእክተኛው ላኩኝ في حاجه በሆነ ጉዳይ ላይ መልእክተኛው ላኩኝ አለ ጨዋታ እየተጫወተ ባለበት ማለት ነው እና فابطأت
ዘገየሁኝ ይላል بمعنى تاخرت على امي እናቴ ጋር መመለስን ዘገየሁ ይላል እናቱ ኡሙ ሱለይም ትባላለች ኡሙ ሱለይም ጋር ዘገየሁኝ ይላል ቶሎ አልመጣሁም فلما جئت اليها ማለት ነው ወደ ኡሙ ሱለይም ወደ እናቴ በመጣሁ ጊዜ قالت አለች ما حبسك ምንድነው እንድትቆይ ያደረገህ አለች በጣም ዘግይቷል እየተጫወተ ነበር መልእክት ላኩት እዛ ሄዶ እስከሚመጣ በጣም ዘግይቷል ወደ ቤት ሲመለስ ማለት ነው እናት ما حبسك اي شيء منعك من قضاء حاجتي والمجيء الي ማለት ነው እኔ ያዘዝኩህን ጉዳይ ከመፈጸምና ወደ እኔ ከመምጣት ያገደህ ነገር ያቆየህ ነገር ያዘገየህ ነገር ምንድነው አለችኝ فقلت አልኳት بعثني رسول الله صلى الله عليه وسلم መልእክተኛው ልከዊ ነው لحاجتي ለሆነ ጉዳይ ልከዊ ነው የዘገየሁት አልኳት ይላል قالت ام سليم አለች ما حاجته መልእክተኛው عليه الصلاه والسلام ምን ነበር ፍላጎታቸው የላኩብህ ሐጃ ጉዳዩ ምን ነበር አለችኝ قلت አልኳት انها سر ሚስጥር ነው እቺ ሐጃ انها اي هذه الحاجه سر ሚስጥር ነች አልኳት አለ قالت ام سليم አለች لا تخبرن بسر رسول الله صلى الله عليه وسلم احدا النبي عليه الصلاه والسلام ሚስጥር ለማንም እንዳትናገር አለች አይ እናት ጠንካራ እናት እንደዚህ ነች ልጇን ማለት ነው መናገር አለብህ ተናገር ካልነገርከኝ እገልሃለሁ ምናምን አለች አንደኛ ዘግይተሃል እኔ የሆነ ነገር አዝዤ አላለች በቃ የመልእክተኛው ሚስጥር ለማንም ይፋ እንዳታደርግ ለማንም እንዳትናገር ብላ እናት መከረችኝ ይላል قال انس አለ والله በጌታ ያመላለሁ لو حدثت به احدا اي بذلك السر ማለት ያ የመልእክተኛው ሚስጥር ለማንም ብናገር ኖሮ ለሐደثتك يا ثابت ሆይ ላንተ ነግር ነበር አለው ግን ለማንም አልናገርም ብሎ እንቢ ብሎ ተቀረማል قال الحافظ ابن حجر هنا حديث يابرار 11 مجلد 82 ገጽ ላይ قال على بعض العلماء ከዑለማዎች ክፍል ብሏል አለ كأن هذا السر ይህ ሚስጥር ለአነስ የነገሩት መልእክተኛው ሚስጥር كان ነበር አለ كأن هذا السر ይህ ሚስጥር كان ነበር يعني يختص بنساء النبي صلى الله عليه وسلم ከነብዩ عليه الصلاه والسلام ሚስቶች በነብዩ عليه ሚስቶች የሚገደብ የሴት ጉዳይ ነበር ከሴቶች ጋር የተሳሰረ ነገር ነበር ይህን ከዚህ ጋር ተመሳሳይነት ያለው ነው በማለት ከፊሉ ተናግሯል ነው ወኢላ አሊያ فلو كان من العلم እውቀትን በተመለከተ ኑሮ ما وسع انسن كتمانه انس መደበቅ አይችል ነበር ይናገር ነበር كتمان العلم ነው የተወገዘ ነገር ስለሆነ መዱም ስለሆነ ማለት ነገር ግን ከሴቶች ጋር ከነብዩ عليه الصلاه والسلام ሚስቶች ጋር የተሳሰረ ጉዳይ ስለሆነ ውጭ መውጣት ስለሌለበት ለማንም አልተናገረም አነስ እንደደበቀ ቀረ ማለት ነው حتى ነብዩ አለይሂ ከሞቱ በኋላ ሲጠይቁት እንኳን ተናገረ ማለት ነው طيب فهذه الادله زغا فهذا الادله يغلط ነው فهذه الادله مؤنث ስለሆነ አድላዎቹ ያለፉት አድላዎች ብዙ ናቸው ጀምዕ ነው دليل الادله جمع ነው ስለዚህ فهذه መሆን አለበት فهذه الادله ቢደፉም ለዛምላል فهذه الادله انني ادلاዎች መረጃዎች ተدل ያመለክታሉ ያው ኪታብ ያላችሁ ሰዎች فهذه ብላችሁ አጨምሩበት فهذه الادله انني መረጃዎች ተدل ያመለክታሉ على مدى حرصهم اي على غايه حرصهم ማለት ነው የነበራቸውን የጉጉታቸውን ጋያ ግብ ያሳያል على كتم سر ሚስጥርን መደበቅን በተመለከተ መደል ሐያት ይባላል እድሜ ልክ እንደሚባለው የሕርሳቸው ልክ ማለት ነው መጠኑ على كتم سر ሚስጥርን በመደበቅ ረገድ የነበራቸው ጉጉት እነኚህ መረጃዎች ይገልጹና ያሳዩናል ነው قال الحافظ في الفتح قال ابن بطال انده ይላል الذي عليه اهل العلم يوقت ባለቤቶች ያሉበት ان السر ሚስጥር لا يباح به ይፋ አይደረግም لا يباح به ማለት ይፋ አይደረግም اذا كان ከሆነ على صاحبه የሚስጥር ባለቤት በሆነ ሰው ላይ منه مضرة ጉዳት የሚያስከትል ከሆነ ግልጽ አይደረግም አንድ ጉዳት የሚያስከትል ከሆነ አይቻልም ብለዋል የሚስጥር የሆነ ሚስጥር ነግሮታል ያ ሚስጥር አደባባይ ከወጣ በሰውየው ላይ በሚስጥሩ ባለቤት ላይ ጉዳት የሚያስከትል ከሆነ قال ابن بطال الذي عليه اهل العلم ان السر لا يباح به يفا موطات አይፈቀድም اذا كان على صاحبه በሚስጥሩ ባለቤት ላይ منه مضرة ከሚስጥሩ የተነሳ ጉዳት የሚያስከትል ከሆነ ማን ጉዳት የሚመጣበት ከሆነ واكثرهم ብዙሃኖቹ ዑለማዎች ይቆሉ ይላሉ انه اذا مات عند ሰው ከሞተ لا يلزم من كتمانه መደበቁ አይዝም ما كان የሆነ يلزم የሚይዝ የሆነው في حياته በህይወት ያለ ከበህይወት ያለና ከሞተ በኋላ አንድ አይደለም ይለያያሉ ነው الا ان يكون عليه በዛ ነገር ላይ ቢኖርበት እንጂ فيه ለዝቦታ ላይ الا ان يكون عليه فيه غضاضة في غضاضة ይላል فيه ነው الا ان يكون عليه በዛ በሞተውም ሰው ላይ ቢኖርበት ቢያስከትልበት እንጂ فيه በዛ በሚስጥሩ አደባባይ ላይ ሲወጣ غضاضة ማለት ክብሩን ዝቅ የሚያደርግ ክብሩን የሚያዋርድ ማለት ነው ከሞተም በኋላ ማለት እንደዛ ከሆነ አይቻልም አሊያ ችግር የለውም ልክ ፋጢማ ቀድም ነብዩ አሰን ከሞቱ በኋላ
ተናገረች ለሚስቶች ለአኢሻ ማለት ነው መጀመሪያም ቢብላለች ከሞቱ በኋላ ግን ተናገረች ችግር የለውም ነብዩ አለይሂ ሰላቱ ላይ እሳቸውን ክብር ዝቅ የሚያደርግ ነገር አይደለምና ማለት ነው እንደሚሞቱ ጅብሪል ነገረኝ ብላ ተናገረችው ከዛው ደግሞ አንቺ የከጀነት ሴቶች ሰይዳ አለቃ ነሽ ብለው ነገሩኝ ችግር የለውም በእሳቸው በሞቱ በነብዩ አሰለም ችግር የሚያስከትል አይደለምና እንደዚህ ያለ ከሆነ ችግር የለም اكثرهم يقول انه اذا مات لا يلزم من كتمانه ما كان يلزم في حياته الا يكون عليه فيه غضاضه او غضاضه እሱን ክብር ዝቅ የሚያደርግ ከሆነ አዎ ከሞተ በኋላም አይቻልም ነው እንደተደበቀ መቀጠል አለበት ነው قال الحافظ ابن حجر من قالوا قلت لكم الذي يظهر لني ግልጽ የሚሆንልኝ አሉ انقسام ذلك بعد الموت ከአንድ ሰው ከሞተ በኋላ ይሄ ነገር የሚከፋፈል መሆኑ ነው አለ الى ما يباح ወደሚፈቀር ነገር ከፊሉ የሚፈቀድ ይሆናል وقد يستحب የሚወደድ ሊሆን ይችላል ذكره ማውሳቱና ማጣቀሱ ولو كرهه صاحب السر የሚስጥር ባለቤት በህይወት እያለ ቢጥላው እንኳን ማለት ነው ከሞተ በኋላ ነው አሁን ከሞተ በኋላ الذي يظهر انقسام ذلك بعد الموت الى ما يباحنا وقد يستحب ذكره ولو كرهه صاحب السر የሚስጥሩ ባለቤት በህይወት እያለ ቢጥላው እንኳን ከሞተ በኋላ ግልጽ ማድረግ ይቻላል ከአየኮነ فيه تزكيه له ለምሳሌ እሱ ለሱ ተዝኪያ ያለው ነገር ትልቅ ደረጃ እንዳለው የሚገልጽ ነገር ሚስጥር ምሳሌ ተናግሯል ማለት ነው ከሞተ በኋላ ያ ነገር አደባባይ ላይ ይወጣል ችግር የለውም ያለ ከሆነ ሪያ ሊመጣብኝ ይችላል በራሴ العجب نفس ሊመጣብኝ ይችላል ብሎ ሊሰጋ ይችላል ከሞተ በኋላ ግን ችግር የለም ከአየኮነ فيه በዛ በሚስጥሩ ላይ ይኖርን ይመስል ተዝኪያ ማለት ያው የሚያወድስና የሚያሞግስ ነገር ማለት ለሁለሱ ምን ከራማት ይመስል ከራማ የሆነ ከራማ ናም እንደተከሰተ ለምሳሌ ተናግሯ ማለት ሚስጥር ነው ብሎ ማለት ነው ያ ነገር መነገር የለበትም ከሞተ በኋላ ግን ችግር የለውም ነው አው መንቀበትን ወይም የሆነ መንቀባ ዝና አው ነሑ ذلك ችግር የለውም ይሄ እሱ በህይወት እያለ ቢጠላው እንኳን ያ ነገር ሚስጥር የነገረው ሰው ሌላ ሰው መናገሩን ቢጠላ እንኳን ከሞተ በኋላ ችግር የለም ክብሩን ዝቅ የሚያደርግ ነገር አይደለምና ይሄ ማለት ነው አላህ ለባሮቹ ለደጋግ ባሮቹ ሚስጥራቸው የሆነ ከራማ አለ ያንን ለምሳሌ ይሄ አለ ብሎ ለአንድ ጓደኛው ተናገረ ለማንም እንደተናገራለ መናገር የለበትም ማለት ነው ከሞተ በኋላ ግን ችግር የለውም ነው كأيكون في تزكية له من كرامة أو منقبة أو نحو ذلك وإلى ما يكره مطلقا مولو دمو ميتطلال وقد يحرموا بركت حرام ሊሆን ይችላል ወደዚህ መከፋፈል አለብን ያለው وهو الذي أشار إليه ابن بطال يتكسው የሆነው ማለት ነው ابن بطال يتكسው ነው ابن بطال ቅድም የተከሰው ምንድነው መضራ ያለበት ከሆነ ብላ اذا كان على صاحبه منه مضرة ካለ ምን ይሆናል حرام ይሆናል አይፈቅድም ማለት ነው وقد يجب كأيكون فيه نعم واجب ሊሆን ይችላል ምኑ መጥቀሱ ያን ሲሩን አደባባይ ላይ ማውጣት ዋጅብም ይሆንበትም አጋጣሚ ያለ ከአየኮነ فيه በዛ በሚስጥሩ ውስጥ አለ ምሳሌ ማየጅቡ ذክሩ ወይም በሰውየው ውስጥ እንበል ከአየኮነ فيه ማየጅቡ ግዴታ የሚሆን ذክሩ መጥቀሱ ግዴታ የሚሆን ከሐቅን عليه የሆነ ምሳሌ እዳለበት እንበል ካነ يعذر እዚህ ጋር ካነ ይላል ካነ ነው ካነ يعذر በህይወት ያለ ዑذር ተሰጥቷል ቢተርክ القيام به ያንን ሐቁን ያለበትን መብቱን ለሰዎች ከመክፈል ዑذር ተሰጥቷል የለውም እንበል فيرجى بعده እሱ ከሞተ በኋላ ግን ተስፋ ይደረጋል اذا ذكر يا ሚስጥሩ ከወጣ لمن يقوم به عنه اي فعل ذلك ايው የደረሰው የሰማ ሰው ናም ተፈጻሚ ሊያደርገው ይችላል ማለት ነው ይነገራል ማለት ነው የሆነ ሐቅ አለበት የሰው በህይወት ያለ መክፈል አልቻለም ካቁም በላይ ነው ነገር ግን ከሞተ በኋላ ለሆነ ሰው ሲነገር ያ ሰው አቅም አለው ያን ነገር መዝጋት ይችላል እንደሃለው ዋጅብ ይሆናል በዚህ መልክ ሙባህም ይሆናል ከራህም ይሆናል ወሰሐብም ይሆናል ዋጅብም ይሆናል حرام ይሆናል ብለን መከፋፈሉ ነው ለኔ ግልጽ ሆኖ የሚታየኝ ይላሉ الحافظ ابن حجر رحمه الله تعالى ገብታችኋል وقد يجب كأيكون فيه ما يجب ذكره كحق عليه كان يعذر بترك القيام به በህይወት ያለ ያን ነገር ተፈጻሚ ማድረግ አይችልም ዑذር አለው ታቆም በላይ ነው ማለት ነው ነገር ግን ከሞተ በኋላ فيرجى بعده ከሞተ በኋላ ተስፋ ይደረጋል اذا ذكر ያ ሚስጥሩ ከተጠቀሰ لمن يقوم به ያን ሚስጥሩን ተፈጻሚ የሚያደርገው ለሆነ አካል ማን ነው አየፈዓለ ذلك ይነገረዋል ሚስጥሩ አደባባይ ላይ ይወጣል ይሰማል ተፈጻሚ ያደርገዋል ማለት ነው وبعض الناس ከሰዎች ከፊሉ لا يبقي له في صدره سرا وهذا خطأ سبحان الله بعض الناس ከሰዎች ከፊሉ لا يبقي له في صدره سرا ምንም ያስቀር ማለት ለርሱ ምንም ያስቀረው ነገር የለም في صدره ልቡና ደረቱ ውስጥ የሚያስቀረው ነገር የለም سرا እንደው ሚስጥር የሚባል ነገር እንደው አንድ ቀን እንኳን ማደር አይችልም ማለት ከሱ ጋር ወዳውኑ ያቀጣጥላሉ ሰዎች ጋር ያደርሰዋል ማለት ነው ሰዎች ጋር ያደርሰዋል ማለት وهذا خطأ ይሄ ስህተት ነው ልብህ ቻይ መሆን አለበት ነው ፍና አድርገህ ያዝ ማለት ነው ዝም ብሎ አንዳንዱ ሲጀምር እንደው በልቤ ብዙ ሚስጥሮች አሉ ይላል
ብዙ ምስጢሮች አሉ የማላወራቸው እያለ ይላል። ከዛም ደግሞ ይሄኛው እንደው በአላህ ንገረኝ ለማንም አልናገር ንገረኝ ይላል። ራሱ ግልጽ እያደረገ መናገር ሲፈልግ ማለት ለማንም አልናገር ቃል ገባላል ይላል። ራሱ ይወጣል ማለት ነው። وبعض الناس لا يبقي له في صدره سرا وهذا خطأ مستر درته ውስጥ በፍጹም ማያስቀርሰው አለ ይሄ ስህተት ነው والشاعر يقول ገጣሚ እንዲህ ይላል إذا ما المرء أخطأه ثلاث فبيعه ولو بكف من رماد سلامة صدره والحرص منه وكتمان السرائر في الفؤاد يلا شاعر እንዲህ ይላል إذا ما المرء ما زائدة ይባላል إذا المرء ማለት ነው አንድ ሰው ከሆነ أخطأه ثلاث ሶስት ነገሮች ላይ የተሳሳተ ከሆነ ማለት بمعنى لم يحفظ ثلاث من እነዚህ ሶስት ነገሮች መቆጣጠር የማይችል ከሆነ አንድ ሰው إذا ما المرء أخطأه ثلاث ሶስት ነገሮች ካለፉት ማለት ሶስት ነገሮች ላይ ከተሳሳተ ሶስት ነገሮችን የማይሸመድድ የማይጠብቃቸው ከሆነ ማለት ነው ያንን ሰው فبيعه ያንን መርኡ ያንን ሰው ሽጠው ወለው ቢከፍን ምረማዲ አንድ ባንድ ፍኝ አመድ እንኳን ቢሆን ሽጠው ይላል ዋጋ የሌለው ሰው ነው አለው በብር አይደለም ባንድ ፍኝ አመድ ቢሆን ሽጠህ ተገላገል ማለት ነው የነሰው ይሄ ጋያ ነው በቃ ጓደኛ ባንጀራ አድርገህ አትያዝም ይሄ ሰው ለሚስጥር ብቃት የለውም ሚስጥረኛ አታድርግ ማለት ነው اذا ما المرء اخطاه ثلاث ሶስት ነገር ላይ ሚሳሳት ከሆነ ሶስት ነገርን የሚሸመድድ ካልሆነ ወደ ፊልም ጥሩ ሶስቶቹ فبيعه ያንን ሰው ሽጠው ወለው ቢከፍን እፍኝ ማለት ነው ሚረማዲን ከረማድ ማለት አመድ ማለት ነው ከአመድ ባንድ እፍኝ እንኳን ቢሆን ያንን ሰው ሽጠው ይላል አንደኛ ሰላመቱ ሶድሪሂ የደረቱ ደህንነት ከምቀኝነት ከምን ልቡ ሰላም ካልሆነ አደጋ ያመጣብሃል ይሄ ሰው ማለት ነው ተጠንቀቅ ማለት ነው ሰላመቱ ሶድሪሂ ልቡ ሰላም ያልሆነ ሰው በጣም ከባድ ነው ማለት ነው ሁለተኛ ወልሂርሱ منه አንዳንድ ሪዋዮች ላይ ሽራይ ወስድቁ منه ይላል ጥንቃቄ የማያደርግ ከሆነ ጉጉት ከሌለው ልቡ ሰላም እንዲሆን ጥንቃቄ የማያደርግ ጉጉት የማይኖረው ሰው ማለት ነው ሁለተኛው ሶስተኛው ወኪትማኑ ሰራኢሪ አያችሁ ምስጢሮችን መደበቅ ካልቻለ ማለት ነው ፊልፉአዲ ልቦች ውስጥ ምስጢሮችን መደበቅ ካልቻለ ባንደበቱ የሚያወጣቸው ከሆነ እንደ ያለው ሰው የሶስት ነገሮች ማለት ነው اذا ما المرء اخطاه ثلاث من ማለት እንያ ሰላመቱ صدر ነው ሁለተኛ አልሂርስ من الصدر ማለት ነው ሶስተኛው ኪትማኑ ሰራኢር ማለት ነው እነኚህ ላይ ከተሳሳተ አንድ ሰው ይሄን ሰው ሽጠው فبيعه ولو بكف من رماد ባንዲ እፍኝ አመድ እንኳን ቢሆን ሽጠው ይሄንን አካል ይላል ዘከቹ طيب وقال القحطاني في نونيته جرسلال انجرسلنا كمان وقال القحطاني في نونيته القحطاني نعم وقال القحطاني في نونيته ምክንያቱም ሽዕሩ ካልተሰማ ሽዕሩ መለስ والشاعر يقول ገጣሚው እንዲህ ይላል إذا ما المرء أخطأه ثلاث فبيعه ولو بكف من رماد አንድ ሰው ሶስት ነገሮችን የማይጠብቅ ከሆነ ባንድ እፍኝ አመድ እንኳን ቢሆን ሽጠው አንደኛ ሰላመቱ ሶድሪሂ የልብ ደህንነት ከሌለው ወልሂርሱ منه ለልቡ ጥንቃቄ የማያደርግ ከሆነ ልቡ ሰላም እንዲሆን ጥንቃቄ የማያደርግ ከሆነ ሶስተኛው ወኪትማኑ ሰራኢሪ ምስጢሮችን መደበቅ ካልቻለ ማለት ነው ፊልፉአዲ ልቦች ውስጥ ምስጢሮችን መደበቅ ካልቻለ እነኚህ ሶስት ነገሮች ላይ የሚሳሳት ከሆነ ይህን ሰው ባንድ ፍኝ አመድ ቢሆን እንኳን ሽጠው ብሏል وقال القحطاني في نونيته القحطاني نونية كسنچو ግጥም የገጠመባት ኪታብ ነች صفحة 38 ላይ ምንላል واحفر لسرك في فؤادك ملحدا ودفنه في الأحشاء أي دفان ይላል واحفر ቆፍር አለ لسرك ለሚስጥርህ ቆፍር አለ في فؤادك ልብህ ውስጥ መልሐደን ጉድጓድን ቆፍር አለ ልክ እንደ ለህድ ማለት ነው የሆነ ምሽግ ነገር ቆፍር አለ አይ نعم ለልብህ ማለት ነው ምሽግ ነገር ቆፍር واحفر أي نعم واحفر لسرك في فؤادك ملحد ማለት ምሽግ ነገር ማለት ጉድጓድ ነገር ቆፍር አለ ልብህ ውስጥ ሚስጥርን የምታስቀምጥበት የሆነ ወድፊንሁ ቅበረው ሰውረው አለ في الأحشاء አንጀቶችህ ውስጥ ቅበረው أي دفان ማንኛውንም መቅበርን ቅበረው አለ ዲፋን ጀምዑ ደፍን ነው
ያን ሚስጥሩን አህሻማት አንጀቶች ውስጥ ቅብር አድርገው ልብ ፉአዲ ውስጥ ደግሞ ጉድጓድ ቆፍር ሚስጥርህን ደብቀህ የምታስቀምጥበት አለ إن الصديق مع العدو كلاهما في السر عند أولي النهى شكلان يعلم إن الصديق يلب وداجنا صديق علمات يلب وداج مالتهم إن الصديق يلب وداج مع العدو كتلات غارا كلاهما ሁለቱም يلب وداجም በጣም የምታቀርበው ወዳጅህና ጠላት ማለት ነው ሁለቱም في السر ሚስጥርን በተመለከተ عند أولي النهى የጤነኛ አእምሮ ባለቤት ከሆኑ ሰዎች ጋራ ሸክላኒ ሸቢሃኒ ሁለቱም ተመሳሳዮች ናቸው አላህ ገባችኋል ጠላት ነው ብለህ ሚስጥርን አልናገርም ብለህ አፈግፍገህ ደብቀህ ማለት ጠላት ማን ነው ለወዳጅህ የምትነግረው አይደለም ሚስጥር ሲባል ለጠላትም ለወዳጅም የሚነገር አይደለም ሁለቱም እኩል ነው በአንድ አመለካከት ነው የምታያቸው ማለት ነው إن الصديق يلب وداج مع العدو كتلات غارا كلاهما ሁለቱም የልብ ወዳጅና ጠላት في السر ሚስጥርን በተመለከተ عند أولي النهى የአእምሮ የጤነኛ አእምሮ ባለቤት ከሆኑ ሰዎች ጋር ሸክላኒ ተመሳሳዮች ናቸውና ወዳጅ ነው ብለህ ሚስጥር የምትነግረው ነገር የለም ማለት ነው ጠላት ነው ብለህ መደበቀው የለም ሁለቱም መደበቅ ነው ያለባቸው ለሁለቱም ማለት ነው ለጠላትም ለወዳጅም መደበቅ ነው ያለበት ማለት ነው وإفشاء سر الزوجة والعكس الذي يقع بين الزوجين حال المواقعة من كبائر الذنوب وإفشاء سر الزوجة يمستن مستر يفا مدرج والعكس عندهم تقارنوا يبالن مستر يفا مدرج معناته يبالن مستر يفا مدرج الذي يا مستر يسر يقع مكسته هنا بين الزوجين በሁለት ጥንዶች መካከል በባልና በሚስት መካከል የሚከሰት የሆነን ሚስጥር ይፋ ማድረግ ሐለል ሙዋቃቲ ግንኙነት በሚያደርጉ ጊዜ ማለት ነው ግንኙነት ሲያደርጉ የተለያዩ ሚስጥሮች ይኖራሉ ከሷም በኩል ማለት ነው ሚን ከባኢር الذنوب ታላላቅ ከሆኑ ወንጀሎች አንዱ ነው ማለት ነው ታላላቅ ከሆኑ ወንጀሎች አንዱ ነው ማለት ነው ባል የሚናገረው ነገር ይኖራል ሚስት የምታወራው ነገር ይኖር ይችላል በግንኙነት ሲያደርጉ የተለያዩ ነገሮች ሊከሰቱ ይችላሉና ያንን አደባባይ ላይ ማውጣት ሚስትም ሆነች አደባባይ ላይ የምታወጣው ባልም ይሁን አደባባይ ላይ የሚያወጣው ሚን ከባኢር الذنوب ከታላላቅ ወንጀሎች አንዱ ነው ማለት ነው كما في صحيح مسلم امام مسلم እንደዘገቡት ሁሉ 1437 ላይ رقم الحديث ማን ነው عن ابي سعيد الخدري رضي الله عنه ابو سعيد الخدري قال رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ እንዲህ ብለዋል ይላል ان من اشر الناس عند الله سبحانه وتعالى ዘንድ እጅግ በጣም ክፉ መጥፎ ከሚባሉ ሰዎች መካከል መንዚለተን ደረጃቸው ክፉ ከሚባሉት መካከል يوم القيامه የቂያማ ቀን الرجل አንዱ ያ ሰው ነው يفضي الى امراته ባለቤቱ ጋር የሚደርስ ማለት አንሶላን ከተጋሩ በኋላ አንድ ብርድ ልብስ አንድ አንሶላ ላይ ከተጠቀሙ አንድ ብርድ ልብስ ከለበሱ በኋላ ማለት ነው يفضي الى امراته ማለት የተፈለገው ግንኙነት ማለት ነው يفضي الى امراته ወደ ባለቤቱ ጋር የሚደርስ የሆነ وتفضي اليه እሷም ወደሱ የምትደርስ ማለት ግንኙነት የሚያደርጉ ማለት ነው ከዛም ثم ينشر سرها የሷን ሚስጥሯን አደባባይ ላይ የሚያወጣ የሆነ ብለዋል ይሄ من اشر الناس عند الله منزله يوم القيامه الرجل يعني خيانه الرجل لزوجته ማለት ነው ሚስጥሯን አደባባይ ላይ በማውጣት ወይም የሱን ሚስጥር አደባባይ ላይ በማውጣት ማለት ነው እሷም ልታወጣ ትችላለች እሱም ሊያወጣ ይችላል ሚስጥርን በተመለከተ ማለት ነው ይሄ በጣም ከባድ የሆነ ወንጀል ነው ማለት ነው ለሁለቱንም የሚመለከት የሆነ ማለት ነው ማብራሪያ ላይ ታች ግርጌ ማብራሪያ ቃል القرطبي رحمه الله ይላል في المفهم كتسني كتابه ላይ يفضي ማለት بمعنى يصل ማለት وهو كناية عن الجماع يعني ان من اشر الناس عند الله منزله يوم القيامه الرجل ياسو يفضي ማለት ግንኙነት የሚያደርግ የሆነ ማለት ነው ባለቤቱ ጋር ግንኙነት የሚያደርግ የሆነ እሷም ከሱ ጋር ግንኙነት የምታደርግ የሆነ ثم ينشر سرها ከዛም ሚስጥሯን አደባባይ ላይ የሚያወጣ የሆነ ማለት ነው እሱም ያወጣል እሷም ታወጣለች ማለት ነው ይሄ ማለት ነው ብለው ተናግረዋል كما في قوله تعالى قد افضى بعضكم الى بعض ይላል አንዳችሁ ከሌላኛው ጋር የደረሰ ሆኖ እያለ ብሏል አላህ አዘለ ሲር ማለት ኒካህ ማለት ነው ثم ينشر سرها يعني النكاحون اي نعم كما قال ولا تنظرن جارة ان سرها عليك حرام فانكحا او تأبدا وكنا به عن النكاح لانه يفعل في السر ይላል ያው ግንኙነት በድብቅ የሚደረግ ነገር ስለሆነ እሱን የታሰበበት ይላል على كل حال
ባልና ሚስት ጥንቃቄ ማድረግ አለባቸው በመካከላቸው ያሉ ሚስጥሮች አደባባይ ላይ መውጣት የለባቸውም ይሄ ሲር የሚባለው ነገር ይላሉ ማየኩኑ من عيوب البدن الباطنيه ሊሆን ይችላል الباطنه ለምሳሌ ባል ላይ ሰዎች ውጭ የማያዩት የሆነ ድብቅ ስውር የሆነ እንከን ሊኖረው ይችላል ባል ሰውነቱ ላይ ሊሆን ይችላል ሚስትም ላይ እንደዛው ችግር ሊኖርባት ይችላል ማለት ነው ሰዎች ማንንም ሰው የማያውቀው የሆነ ችግር ሊኖር ይችላል ከሴቷም ላይ ማለት ከሚስትም ላይ ማለት ነው نعم ويحتمل أن المراد وصف ما يجري بين الزوجين من أمور الاستمتاع ግንኙነት ሲያደርጉ የሚከሰቱ ነገሮች ይኖራሉ وما يجري من المرأة من قول أو فعل حالة الجماع ግንኙነት ሲያደርጉ ሚስት የምትናገረው ነገር ሊኖር ይችላል ግንኙነት ሲያደርግ ባል የሚናገረው ነገር ሊኖር ይችላል አይ نعم ብዙ ነገሮች ሊኖሩ ይችላሉ ይሄ ማለት ነው ባል የሚስቱን ሰውነቷ ላይ ያለን ችግር ሊሆን ይችላል ንግግርን በተመለከተ እንቅስቃሴዋን ተግባሯን ሊሆን ይችላል አደባባይ ላይ ማውጣት ወይም ደግሞ ባል የሚስቱን ማውጣት ሚስት ባሏን ማውጣት ይሄ من أشر الناس عند الله منزلة يوم القيامة الله سبحانه وتعالى ዘንድ يوم القيامة ደረጃቸው በጣም ቆሻሻና ቀፋፊ ከሆኑ ሰዎች አንዱ ይሄ ነው ወይም ይሄንን የምታደርግ ሴት ማለት ነው قال الصنعاني في سبل السلام الصنعاني سبل السلام ላይ የبلوغ المرام شرح ማለት ነው بلوغ المرام شرح ያደረገው الصنعاني የመን ሰው ነው ሶስተኛው ሙጀለድ 1027 ላይ ወደ ሐዲሱ ይላል دليل መረጃ ነው على تحريم افشاء الرجل አንድ ሰው ይፋ ማውጣቱ ግልጽ ማድረጉ حرام መሆኑን ያመለክታል ما يقع بينه በሱና وبين امراته وبالبيቱ መካከል የሚከሰተው من امور الوقاع ግንኙነት ሲያደርግ የሚከሰቱ ክስተቶች በተመለከተ ማለት ነው وكذلك المرأة سيتم النزاو لا يجوز لها الصيف فكلاتم إفشاء سره يباران مستر الدوابي لا يموتات نعم وقد ورد به نص مرجا برقت متوال أيضا تجماري بزهم لا متوال سواء بتملكته بسم بتملكته أي كلام على كل حال ببالنا بمست مكاكل يالن سر مستر نجار وش يموتات ግንኙነት ሲያደርጉ ከዛ ጋር የተሳሰረ ይሆነን ማለት ነው እሱ የሚናገረው ነገር ሊኖር ይችላል እሷ የምትናገረው ነገር ሊኖር ይችላል ያንን ከሱ በኩል መውጣቱ ከሷም በኩል መውጣት من كبائر الذنوب ነው ታላላቅ ወንጀል ነው አይቻልም ማለት ነው كفي بهذا المقدار هذا والله اعلم صلى الله وسلم على نبينا محمد